ምክንያቱም ሲተናነቁ ያለው እሱ ካለ እሷም ትላለች። እውነት ነው የእግዚአብሔር ሰው። በዛ ምክንያት ጠፍቼ ሳይኙ ጠፍቼ ሲያጀመነ 3 ቀን ጓደኞቹ ጋር ቆይቼ ነው የተመለስኩኝ። ትገላት ነበር ባይዘው በአንተ እጅ ትሞት ነበር። የእውነት ነው። ቢያንስ ይሄን ብዬ መናገር ብችል ማንኛውም ወንድ የሆነ ሰው በቃ የሆነ ስሜታዊ ሆኖ ይገላል ብላችሁ ትፈርዳላችሁ። ለምን መሰለ ያለው ሁኔታ እጅ እግር በሰንሰለት ታስሮ ነው። ከእስራት ነው የተፈታው። ከማን ጋር ነው የመጣው? ከጓደኞቼ ጋር ነው። ከየት ነው የመጣው? እዚሁ ነኝ ግን ከወላይታ ከዚሁ ከአዳማ ነው የምትኖረው? አዎ። ከእሱ ጋር አብራችሁ የመጣችሁ ጓደኞች የት አለ? ንውስጥ እጅህን ዘርጋስ። ናስ የሆነ ጥቁርና ቀይ ከለር ያለበት ፓንት አጥበ ያ የተሰጠው ፓንት ጠፍቷልና ወዴት እንደጠፋ አንተ ራሱ አታውቀውም። አንተ የመሰለ ሀይጥ የወሰደው ነው የመሰለክ ግን ሀይጥ አይደለም የወሰደው። ፓንት ገብቷል። የውስጥ ፓንት ጥቁርና የሆነ ቀይ ነገር ያለው ጠፍቷል። አንተ ሀይጥ ነው የወሰደ የመሰለ ሀይጥ ግን አይደለም። ድግምት ነው የተሰራበት። ይህንን ያደረገው ደግሞ አንድ ተንኮለኛ ጓደኛ ነው። እዚህ ውስጥ የሉም። አይዞህ እሺ። ምክንያቱም ምንድነው ማየው እጅና እግሩ በሰንሰለት ታስሮ ነው የማየው። ምንም ነገር ከእስራት ነው የተፈታው። ከእስራት ነው የተፈታው። ምክንያቱም እጅ እግር በሰንሰለት ታስሮ ነው ማለት። እዛ ፓንት ላይ ወስደው ድግምት ነው ያሰሩበትና ምንም ነገር ያንተ ህይወት ሳየው ልፋትና ድካም ብቻ ነው። እውነት ነው። ትሰራለህ፣ ትደክማለህ፣ ግን ውጤት የለውም። ድካም ብቻ። ስለዚህ ይሄንን አሁን ድግምት አፈርሰዋለሁ። አሜን። ፈቃደኛ ነህ አይደለም? አይነን ጨፈን ታስ በኢየሱስ ፊት ወደ ከውስጡ ተነቅለች። ዳገት ከውስጡ የድግምት ኃይል ቀጥል ከውስጥ 3 ጊዜ ጮኸ። እብደትን ይዘ ሞትን ይዘ ኪሳራን ይዘ በኢየሱስ ስም ተነቀውጣ 3 ጊዜ በኃይል ቀጥል ባይ አንድ ጩና ለመጨረሻ ሄድ በኢየሱስ ስም። ክብር ለእግዚአብሔር ይሁን። ሃሌሉያ። ከዚህ በላይ እልልታ ጭብጨባ ይገባል። ይሄ ጌታ እጅህን ዘርጋ። አሁን ከዚህ በኋላ እግዚአብሔር አንተን ሀብታም ነው የሚያደርገው። አሜን አሜን አሜን። ነው እስቲ ጓደኞች ሰላም ናችሁ? አይኔ ነኝ እና እስቲ አይኔ ነኝ ባንተ ህይወት ላይ የእግዚአብሔር መለኮታዊ ጥሪ ያለብክ የአገልግሎት ጥሪ የሰማነው መላ ያለው። ምክንያቱም ይሄ ቅባት ከልጅነትህ ጀምሮ ነው እየተከተለክ የመጣው። እግዚአብሔር አብሮ ካለ ምንድነው አንተ የምትሰራው? የግል ስራ ነው የምትሰራው። ትንሽ ነገር እየነገርኩኝ ግን በአንተ ላይ የአገልግሎት ቅባትም አለ። እግዚአብሔር እንድታገለግለው ይፈልጋል። እና እስቲ አሁን እጸልይልሃለሁ። ባይ ዘ ዌይ ህልም ምናምን ታያለህ። ህልም ታያለህ። ታውቃለህ አንተም እንደሚያይ ታውቃለህ። አንተ ሁሌ ይናገራል። እናንተ ግን ዝም ብላችሁ ተቀልዱበታላችሁ እንጂ
ስትናገር ይቀልዱብሃል፣ ይስቁባል፣ ያሾፋሉ። ግን አንተ ላይ የእግዚአብሔር ቅባት አለ። የእግዚአብሔር አይኔ ነኝ። አንሱት እስቲ። ቅዱስ አባት ሆይ የማየትንና የመስማትን ስጦታ በጌታ በኢየሱስ ክርስቶስ ስም አካፈልኩት። ለእግዚአብሔር ክብር አጨብጭቡ። አሜን ይሁን። በቃ አንተ ሀብታም ትሆናለህ። ዝም ብለህ ስራ፣ ለጌታ ታማኝ ሰው ሁን። ለእግዚአብሔር ክብር አጨብጭቡልኝ። ነው እንደዚህ አይደለም። በአግባቡ ለእግዚአብሔር ክብር አጨብጭቡ። የመጣ የጨለማ ነገር በሙሉ በናዝሬቱ በኢየሱስ ስም አፍርሼዋለሁ፣ 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 አፍርሼዋለሁ በኢየሱስ፣ አፍርሼዋለሁ በኢየሱስ። ከፍ አድርጓና አንዳንድ ነገሮቻችሁ በእናትና በአባት እየተወራረደ በሚመጣ የመንፈስ አሰራር የዘገየባችሁ የተያዘባችሁ ነገር በኢየሱስ ክርስቶስ ስም አሁን አስለቀቀዋለሁ። መሠዊያውን አፍርሻለሁ፣ መሠዊያውን አፍርሻለሁ፣ መሠዊያውን አፍርሻለሁ። ሦስት ጊዜ ጮክ ብላችሁ ፈረሰ በሉ እስቲ፣ በኃይል 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 በሉ። የኔ አባት ከማን ጋር ነው የመጣው? ቆም እስቲ። እስቲ ሁለት እጆቻችሁ ወደ እሱ ዘርጉ። እስቲ አዋጅ አውጁበት። ያለ ጊዜ አትሞትም በሉት እስቲ። ድገሙና ተናገሩ እስቲ። ድገሙና ተናገሩ እስቲ። እግዚአብሔር ፈዋሽ አምላክ እንደሆነ ታምናለህ? አምናለሁ። ዛሬ ለመጀመሪያ ጊዜ ነው እዚህ የመጣው? አይደለም፣ ሁለተኛ ጊዜ። ሁለተኛ ጊዜ። የሆነ የተጻፈበት የክፋት ጽሕፈት ሲቀደድ እያየሁ ነው ያለሁት። አሜን፣ 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 አሜን። ምክንያቱም ይኸውልህ ዓይንን ክፈትና እኔ መኖር የሚገባ ዕድሜ ሳይሞላ ያንን ጊዜ ሳይደርስ በአጭሩ አንተን እዛ ጋር እግዚአብሔር እንድትኖር የፈቀደልህ ዕድሜ አለና ያ ዕድሜ ሳይሞላ ለመግደል የወጣ የጨለማን አዋጅ ነው ማየው። ዛሬ ግን አፈርሰዋለሁ በኢየሱስ አሜን። የገባ ነው ምልክ ነገር ነው ይገባኛል። አሁን ሁለት ነገር ነው ይዘህ የምትሄደው ከዚህ። አንድ ፈውስ፣ አሜን። ሁለተኛ ተይዞ ያለ ነገር እቤትህ ላንተ የሚለቀቅልህ ነገር አለ። አሜን። እስቲ እግዚአብሔር ይፈርድልኛል በል እስቲ። እግዚአብሔር ይፈርድልኛል በቤቴ በል እስቲ። በቤቴ የጽድቅ ፀሐይ ትወጣለች በል እስቲ። የጽድቅ ፀሐይ ትወጣለች። 1 2 3 4 5 6 ለሚሆኑ ሰዎች የእግዚአብሔር ጉብኝት ብርሃን ልክ እንደ ፀሐይ አይነት ማለዳ እንደሚወጣ አይነት ፀሐይ ጨለማው እየተገፈፈ ብርሃን ሲበራ ነው ማየው። አሜን። ለስንት ሰዎች አልኩ? አሉ። ለ6 ሰዎች ነው ማየው። አዎ፣ ቤተሰብ ናቸው። ስንት ናቸው? 6 ናቸው። ለእግዚአብሔር ክብር ለእግዚአብሔር ይሁን። በደንብ ለእግዚአብሔር ክብር አጨብጭቡ። ሃሌሉያ። እሺ፣ ሌላው የኔ አባት ምንድን ነው የማየው? ተኝተ መኝታ ላይ የቅርብ የሆነ ያንተ ቤተሰብ የሆነ ሰው አልፎ አልፎ የሞተ ሰው ነው ግን የማየው በመኝታ በህልም ይመጣል። አዎ እውነት ነው። አባትህ ነው። ምክንያቱም ይሄ ነገር ጥሩ ነገር አይደለም የማየውና የሆነ ጊዜ አለው እየጠበቀ ታየዋለህ። ይሄ ነገር አሁን ዛሬ መቋረጥ አለበት። አሜን። አሁን እንደዚህ በአደባባይ በግልጽ ልነግርህ የማልፈልገው አንተና ጌታ የምታውቁበት ጉዳይ አለ። በዚህ ጉዳይ ላይ ጌታ ሆይ ያልክ እየጮክ ያለበት ጉዳይ አለ። አሁን እግዚአብሔር በዛ ጉዳይ ላይ ልጄ ሆይ እኔ ጣልቃ ገባለሁ እያለኝ ነው። አሜን፣ አሜን። ደግሞ አይዞህ እምባህን ጌታ ሲያብሰው ነው የማየው። አሜን። ተንበርክከ በእግዚአብሔር ፊት በለቅሶ ለእግዚአብሔር የነገርከውን ያንን ጸሎት እግዚአብሔር ሰምቼዋለሁ ልጄ። አሜን፣ አሜን።
ጌታ ይባርክ። ቁጭ በላለ። እዚህ ምንድነው ተረከዙ ላይ ምንድነው የሚባለው? ተረከዝ አይደል? ከስር የሚያሳክከው ሰው አለ በጣም እዚህ ተረከዙ ላይ ናና ተረከዝ ነው የሚባለው። ከዚህ በታች ባለው ሰውነት እንዳለ ያሳክከው እዚህ ተረከዝ ላይ አዎ። አይዞህ። ከማን ጋር ነው የመጣው? ባለቤት የት አለች? ባለቤቱ ነኝ። አሁን እኔ የማወራው ነገር ቀላል ነገር እንዳይመስላችሁ። ቁስል አያለውና ያ ቁስል ወደ ካንሰርነት ሲቀየር አያለው። ቁስል ወደ ካንሰር ይኸው ሉክ እስቲ ከፍ አድርገው ግን እስቲ ወደዚህ ያዙረው። እንደዚህ ያሳክካል። ከዚህ ጀምሮ ይኸው ሰምት ራሱ ማሳከክ ጀምሮ ከቅርብ ጊዜ ጀምሮ ኖ ይኸው ለምንጩ መሰረቱ እዛ ጋር ነው የጀመረው። ትክክል ነው። እዚህ ቀላል ነገር በሚመስል ነው ባይዘው የሆነች ነገር ወጋው እዚህ ጋር። ከዛ ያ ነገር እየጀመረ እያሳከከ ሲምፕል ነው ባይዘው። ምንጩን ነገር ይኸውልህ እንትን ልበልህ። ያደረከው ነገር ምንድን ነው? ጫማ ነው አይደል የሚለው? ኦኬ። ይሄ ነገር መቼ እንደጀመረ ታስታውሳለህ? 2006 አካባቢ 2006 አካባቢ ነው። ይኸውልህ ቀላል ነገር ልንገርህ። የሆነ ጫማ ገዛ። ያ ጫማ የገዛኸው ጫማ ሰው ያደረገው ጫማ ነው። አሮጌ ጫማ ነው። ያ ያደረከው ጫማ የእግር ታማሚ የነበረ ሰው ጫማ ነው። ያን ጫማ አደረክ፣ ያ ነገር ጀመረክ። ይሄ ነው ምንጩ። እና ጫማው ምንድነው መሰለ? የገዛኸው ጫማ ቶርሽን ምናምን እየተባለ ሚሸጣል አይደለ? ልክ ያንን ጫማ ገዛ። ስገዛው እኮ አዲስ ነው የሚመስለው፣ ግን ሰው ያደረገው ያ የገዛው ሰውዬ ባለቤቱ የእግር ታማሚ ነበር። ያ መንፈስ ነው መጥቶ አንተን እግርን አታክ ያደረገው። ስለዚህ አሁን እጸልይላለሁ፣ ምንጩ ይደርቃል ማለት ነው። አሜን። በቃ ታገኝ። አሜን። በጣም የሚገርመውና የሚያዛዝነው ያችኑ ጫማ ለሌላ ሰው አንተ ሰጥተዋል። ያቺው ጫማ በስጦታ መልክ ነው የሰጠው። ያም ስጦታ የተሰጠው ሰው ያው እግሩ ይታመማል። አሁን ዛሬ እንትኑን እንቆርጠዋለን። አሜን። አንተ ውስጥ ናዝሬቱ ኢየሱስ አይዞህ። አንተ አይኔ ነኝ ንቀ አንተ ውስጥ የትኛውም የጨለማን አሰራር ከዚህ ሰው ዘመን ላይ ሁሉ እግሬን ከፍ አድርገው፣ ሱሪን ከፍ አድርገው፣ እግሬን ከፍ አድርገው። አይኔ ነኝ ለእግዚአብሔር ክብር አጨብጭቡለት። እልልታ ጭብጨባ ይሁንለት የጌታ ሃሌሉያ። ና እስቲ ነይ፣ አንቺ ነይ፣ ተባረኪ። በጌታ በኢየሱስ ስም ካንሰር ባንተ ላይ አይሰራም። የጨለማ ፕሮግራም ፈረሰ። አሜን። ሲስተሙን ሁሉ አፈራርሸዋለሁ። አሜን። ከፍ አድርጋት። ማይክል እስራኤል እኔ በይስቲ እኔ ሴት ነኝ እኔ ሚስት ነኝ ወደ ሱኢ አንተ ደግሞ በይ ባሌ ነህ በይ እኔ አለቃ ነህ በይ አለቃዬ ነህ በይ መሪዬ ነህ በይ። ምክንያቱም እናንተ ቤት ሳይ ሴትና ወንድ አይደለ፣ ሁለት ወንድ ነው የሚመስለው። ትክክል። ሁለት ወንድ ነው ማለት በዛ የእግዚአብሔር ሰው በዛ ሁኔታ ምክንያቱም ሲተናነቁ ያለው እሱ ካለ እሷም ትላለች። እውነት ነው የእግዚአብሔር ሰው በዛ ምክንያት በጣም የሆነ በቃ ቢያንስ 5-6 ወር ይሆናል
ከተጣላን በቃ እርቅ ፈልጋለሁ፣ እርቅ ለመፍጠር ሞክራለሁ። የሆነ ሁኔታዎቹ በቃ ልም ያስገቡኝ። በእንደዛ አይነት ሲሆን በቃ ሰኞ እንደው በቃ ተናድጄ ከቤት ጠፋለሁ ብዬ ልጅ ሁሉ ላቲ ወጥቼ ሻሸመኔ ጠፋለሁ እያልክ ነበር። ጠፍቼ ሻሸመኔ 3 ቀን ጓደኞቹ ጋር ቆይቼ ነው የተመለስኩኝ። አሁን ለምን ይመስላል እቀፍ ያልኩት? አሁን ትንቢቷን ነግሬ ከሄድኩኝ ሙሉ ነብይ አልሆንም፣ ግማሽ ነብይ ነው። ያቺንም ቢሆን አይቻታለሁ። ማን አየባት? ሳለቅስ ነበር። እግዚአብሔር እንኳን አይናገርም እያልኩ እግዚአብሔር አይናገረኝም እያለቀስኩ ነበር። ከጎኔ ያሉት እንደው አይተው ከሆነ እያለቀስኩ ነበር እስኮ ከገባው ጀምሮ። አጠገባችሁ ያለው ሰው እግዚአብሔር ያያል በሉ እስቲ። የኛ ጌታ ያያል። አሜን። እሱ ምንሽ ነው? ጮክ ብለሽ ባሌ። አንቺ ምን ሆነሽ? እሱ ምንሽ ነው? አለቃዬ ነው በይስ፣ መሪዬ ነው በይስ። አጨብጭቡላት ለዚህ። ይኸውልሽ እናንተ መካከል አሁን ችግር እየፈጠረ ያለው ነገር መካከላችሁ የሚገባ ጣልቃ የሚገባ ሌላ ሶስተኛ ወገን ሰው አለ። እውነት ነው። ያን ጣልቃ ታስገቡ። ታዳምጣለች፣ የማንንም ወሬ ታዳምጣለች። ገበያ ለምን ሰራ? የማንንም አይደለም። ቆይ ተረጋጋ። አሁን ሶስተኛ ሰው ጣልቃ ታስገብ። እሺ በቃ ያንቺ ባልሽ እሱ ነው፣ ያንተ ሚስት እሷ ናት። አሜን። እሺ ድንገት ቢሆንም ግንኙነታችሁ ሳታስቡት ነው። እንዴት ባልና ሚስት እንኳን እንደሆናችሁ ሳታውቁ በቃ መኖር ጀመራችሁ። ትክክል። አይዟቸው። ግን አሁን ከዚህ በኋላ ባልና ሚስት ሆናችኋል ኦልሬዲ። አሜን። ስለዚህ አሁን የእሱ ደግሞ አንቺ ችግሩ የሚያናድድሽ ነገር የዋህነቱ ነው። ዝም ብሎ እዛም እዚህም በቃ ያገኛትንም ብትን ባይዘው ይኸውልሽ፣ እሱ የዋህ ባይሆንና ታጋሽ ባይሆን ትገላት ነበር። ባይዘው በአንተ እጅ ትሞት ነበር። የእውነት ነው። ቢያንስ ይሄን ብዬ መናገር ብችል ማንኛውም ወንድ የሆነ ሰው በቃ የሆነ ስሜታዊ ሆኖ ይገላል ብላችሁ ትፈርዳላችሁ። ለምን መሰለ? ያለው ሁኔታዎቹ ብናገር ለምን መሰለ? ሁሌ እሱ አንተ ስትጣሉ እስቲ ወንድ ከሆንክ ነው የምትለው፣ ወንድ ከሆንክ ነው የምትይው ሁሌ። እውነት ነው። በእንደዛ አይነት ወንድ ነው ታዲያ። ከዚህ በላይ ምን ወንድ ስለሆነ አይደል ልጅ ወለዳችሁ? በተለይ ይኸውላችሁ እኔ ምን ያለው በመንፈሴ አንድ ቀን ማታ ላይ ተጣልተው ባይዘዌ ሰይጣን አሳስቶት በእጅ ትሞት ነበረ። እውነት ነው። እግዚአብሔር ነው እንዳያው ባይዘው እና ጠላት ራሱ አንቀ ግደላት ነቃት ይላል። እግዚአብሔር ነው የዛን ቀን ምክንያቱም የዛን ቀን ብትገላት አንተ እስር ቤት ተፈርዶብህ 16 ዓመት ስትማቀቅ ነው ማየው። እውነት ነው። ትክክል ነው። አይዞ ከዛሬ ጀምሮ ሰላም ይሆናል። እሷም ካንተ ጋራ በቃ ሰላም ነው። እሺ አንደኛ ይኸውልህ ተረዳት። እጂ ምስኪን ልጅ ናት። እድሜዋ ትንሽ ነው። አንተም ገና ትንሽ ነህ። እናንተ ምግብ በአግባቡ መብላት በሚገባችሁ ሰዓት ተጋባችሁ። ገባ አይደለም እንዴ? አንዳንዱ ዝም ብሎ ነው የሚዝጋው። 40 ዓመት ሆኖ እናቱ ቤት ቁጭ ያላል ይዝጋል። ቢያንስ እናንተ ይሻላል። አያችሁ። ስለዚህ የእድሜ ጉዳይ አለ። ምን አለ? ተወያዩ። እሺ አትቾክ። ከዚህ በኋላ ይሄ ወንድ ከሆንክ ምናምን አትበይ። ልትጣይ ደግሞ ዘለሽ አንገት አትያዥ። አንቺ ሴት ነሽ እንጂ ነብር አይደለሽም። አንገቱ ላይ ዘለሽ አትይ እና አንተ በጌታ በኢየሱስም የንዴት የቁጣ መንፈስ ከሷ ላይ አፍርሻለሁ። አንተ ደግሞ ልጅህንም ሚስትህንም ጥለህ ንቅንቅ እንዳትል፣ የትም እንዳትሄድ። እሺ እቅፍ አድርጋት አንድ ጊዜ። ሃሌሉያ። እሺ እሰይ ወድሃለሁ በይ። አንተም ወድሻለሁ በል። አንተ በጣም ነው የምትወዳት። በጣም ነው ልቡ የሚወዳት። ስለዚህ እግዚአብሔር በቤታችሁ ላይ በረከት እንዲያመጣ ጸልያለሁ። ሰላም እንዲሆን ጸልያለሁ። ላንቺ ደግሞ በኢየሱስም የእግዚአብሔር እጅና ፈውስ እንዲያገኝሽ ጸልያለሁ። ታውቂያለሽ፣ አንዳንድ ቀን ጭንቅላትሽ፣ አንዳንድ ቀን ማህፀንሽ፣ አንዳንድ ቀን ወገብሽ ቦታ እየቀያየረ ያምሻልና ይህንን ህመም ሁሉ ካንቺ ላይ አንስቻለሁ። ገብቶሻል አይደል ያልኩሽ? ሰላም አዎ፣ በቃ ከዚህ በኋላ ሰላም ነው። ለእግዚአብሔር ምን ብለን የወጣው በጣም በጉጉት ሳይና ስጠብቅ ነበርና ሌላ አጥቢያ ገብቼ ነው የወጣሁት።
ሌላ ቸርች ገብቼ ወጣሁ እና ጌታ ሆይ ዛሬ የምፈልገው እኔ የሚናገረኝን ሰው ነው፣ በጣም ተስፋ ቆርጫለሁ እያልኩ ስዞር አደባባዩ ላይ ቁጭ ብዬ ቦሌ የሚል ታክሲ ውስጥ ዝም ብዬ ገባሁና የዛሬ 10 ምናምን ዓመት የአክስቴን ቤት ፍለጋ ስመጣ ይሄን አጥቢያ አይቼው ነበር። እዚህ ጋር ስደርስ ትዝ አለኝና ገባሁ። እየተመለከ ነበረ እና ከገባው ሰዓት ጀምሮ በጣም ጌታን ስጠይቅ ነበር። ጌታ አውራኝ። አዳማ ከመጣው ዛሬ 4ኛ ቀኔ ነው። ግን አታምኑም፣ በሁለት ቀን አዳማን ዞሬ ጨርሼዋለሁ። ስራ ስለሌለኝ መቀመጥበት ቦታ ስለሌለ ዝም ብዬ እየዞርኩ በሁለተኛው ቀን እግሬ ውስጥ ውሃ ቋጠረ እና የእህቴ ልጅ እዚህ ያለች ከምትሰራበት ቤት ተባራ ትምህርትሽን ጨርሺ ፈተናውን አትቅሪ ብለው ተማሪዎች አጋይተው ቤት ተከራየውላትና ብቻዬን ጨነቀኝ ስትለኝ ነው የመጣሁት። እዛም ደግሞ ጌታ ብዙ አውርቶኛል። በቤቱ እንደምቆይ እንደማገለግል አውርቶኛል። ይኸውልህ ስማኝ፣ አሁን ለሌላ ጊዜ በአንድ ጉዳይ እግዚአብሔር እንዲናገር ከፈለክ ለአንተ ብቻ አይደለም ለሌሎችም አቋርጦ መሄድ ትርጉም የለውም። እውነት ነው። እኔ አሁን ስለራራውልህ ነው። አንተን የጠራውበት ዓላማ ቅድም ለጸለይከው ጸሎት አይደለም፣ አንተን ለማዳን ነው። አሜን። የጸለይከውን ጸሎት የምታገኘው እስከ ፍጻሜ በመጠበቅ ነው፣ አቋርጠ በመሄድ አይደለም። እውነት ነው። ምክንያቱም አንተ ትሄዳለህ፣ ስትሄድ ባጃጅ መጥቶ ይገጫል። በቃ ለዛሽ ለማዳን ነው አንተን የጠራው። አንተው የምታወራው ለሌላ ጊዜ ምክር ነው መነግርህ። እግዚአብሔር እንዲናገር እርግጠኛ ከሆንክ በአንድ ጉዳይ ላይ እስከ መጨረሻው በትዕግስት ለምን አይነጋም የእምነት ሰው ከሆንክ እንደዛ ነው መሆን ያለበት እንጂ አቋርጠ በቃ ከሄድክ ነው። እኔ አሁን ሲገጫ ለምን እንቅፋት ለምን ይነካል? ኢየሱስ እኔም እንደዛ ነኝ። ካልባረከኝ አለቀህ ምን አምናለሁ። ግን ስልኬ በጣም በተደጋጋሚ ሲጮ እሷ ነች የምትደውለው ምን ሆና ነው ብዬ። ስማኝ፣ ያው በዚች ምክንያት አድርጎ እኮ ነው የምትመታው የሚገጭ። እውነት ነው። ባይዘው እግዚአብሔር 3 ጊዜ የሞት አዋጅ መጥቶብህ 3 ጊዜ ከሞት ያተረፈ ሰው ነህ። እውነት ነው። በጣም ግን ወሳኙ ነገር ልንገርህ። በጣም ወሳኙ ነገር ምንድን ነው መሰለ? ባላደረከው ነገር ነገሮች ተቀነባብረው በጣም ከባድ ነገር ወደ ህይወትህ መጥቶ ነበር። እግዚአብሔር ነው ጣልቃ ገብቶ አንተን ያዳነ። እውነት ነው የምልህ ነገር ገብቶሃል? ልክ ነው። አንተ ወይን ቤት ትወድቅ ነበር። እውነት ነው። በቅርቡ ነግድ ነበረ። እሺ። ከዛ ከብቶች እያመጣው ቤት አድርጌ በጣም በቅርብ ነው፣ ብዙ ብርም ነበረኝ እና ነግድ ነበረ። ማላቃቸው ሰዎች ሰፈር ላይ ተነሱና ቀበሌ ላይ ከሰሱ። ምንድነው የከሰሱኝ? ከሌላ ስፍራ የተሰረቁ ከብቶች እየገዛ ነው የሚሸጠው ብለው። ሉክ እዛ ላይ አልነበርኩም እኔ በወቅቱ በጣም ደነገጥኩ። ከዛ በኋላ ልክ ያን ነገር እንደፈጸሙ በእኔ ላይ ማታ ማታ ሻይ ቡና ሲሰበሰቡ ማዘር ሄዳ ሰምታ ትመጣና እንዲህ እኮ ተብለዋል ብላ በጣም በፍርሃት ታወራለች። ዛ ጌታ ሆይ እኔ ልክ ነው ብዬ ነው እዚህ መንገድ ላይ እየሄድኩ የነበረው፣ እንዴት ይሄ ሊፈጠር ቻለ ብዬ በጣም ከመደንገጥ የተነሳ የቀሩኝን ንብረቶች ሸጥኩኝ። ከዛ በኋላ ያለኝ አማራጭ ማሳ ገብቼ መስራት ነው ብዬ እግዚአብሔር በሌለበት በራሴ ሐሳብ ሄድኩኝ። ማሳ ገብቼ በቅርብ ሊለቀም የደረሰ አትክልት ውሃ በላብኝ። አሁን ግራ ተጋብቼ ይሄ ሁሉ ቅድም ምን አልኩኝ? ባላደረከው ነገር በማታቀው ነገር እውነት ነው ተከሶ ወይን ቤት ይወድቅ ነበር። እግዚአብሔር ነው ጣልቃ ገብቶ ያዳነ። እውነት ነው። አሁን ዛሬ ጸልይልሃለሁ። ይኸውልህ አንደኛ ረጅም ዕድሜ ይሰጣል። አሜን። ሁለተኛ እኔ ይሄ ቁጥር ዝም ብለህ እንደዚህ ቶሎ ቁጥር በእናትህ። አሜን አሜን። ከዛሬ ጀምሮ በልስ ከዛሬ ጀምሮ ቆጥሬ የማያልቅ ሚሊዮኖች በረከት ወደኔ ይመጣሉ። እስቲ ንፋስ የለም በልስ፣ ንፋስ የለም፣ ዝናብ የለም በልስ፣ ዝናብ የለም፣ ባዶ ሸለቆ በውሃ ይሞላል። ይኸውልህ ባይዘ እንደዚህ ስራ ተብሎ ነው ራሱ ገንዘብ መጥቶ እጅክ ላይ የሚገባው። አሜን። አሁን የምናገረው ትንቢት ገንዘብ አምጥቶ የሚሰጥህን ሰውዬ ወጥሮ ይዘዋል። ኢየሱስ ያድናል። ይመጣል፣ አምጥቶ ያስረክባል። አሜን። ለእግዚአብሔር ክብር አጨብጭቡለት።
ባይዘዌይ አሁን ናና እንደ ታሪክ ነው ሲነግራቸው የነበረው። የሆነ ነገር እንትን ይላል ያን እንትን ይላል ያን እንዲበለሻሽ ምናምን መንፈስ ነው። ባይዘዌይ እውነት ነው። እውነት ነው። ቆይ ተረጋጋ። እቺ መንፈስ የጀመረችው አንድ ሴት አየው። ሴት አየውና ከዛ ጊዜ ጀምሮ ያ የሚከታተል ክፉ መንፈስ አንተን አታክ ማድረግ ጀመረ። ልክ ነው። እና አዝዳ ራስህን እንደዛ አይነት ጓደኞች አዝዳ ብለው የሚመጡ ወደ እኔ ያሉ ያ ኤሪያ አዝዳ። እሺ ቢ ኬርፉል። ምክንያቱም አንተ ላይ በረከትን የሚስብ የባለጠግነት ቅባት አለ። አሜን። አሁን ያን ቅባት ነው አክቲቬት የማደርገው። እውነት ነው። አሜን። ምክንያቱም እዛ ጋር ከልጅቷ ጋር ጀርባ ያለው ነገር አሁን እኮ የለችም፣ አጠገብ የለችም፣ ትም ብሏል። ይሄ ተበላሽ። መንፈሱ ግን አታክ አድርጓል። እውነት ነው። ሲቀጥል ደግሞ መሬት ገዝቼ ነበርና አብረን የገዛ ነው። እሷ መንግስት ሰራተኛ ስለሆነች አሸነፈችኝና መሬቱን በቃ ውሰጂው እኔም ብቻ ተይኝ ብዬ ነው የወጣሁት። በቃ ተዋት እሷን። ጌታ ይባርካት። አሜን። እግዚአብሔር ይባርክሽ በላት። እግዚአብሔር ይባርክሽ። በቃ መልካሙን ጊዜ ብቻ አስበው። እዛ ጋር ነው ያንተ ፌሌሪቲ የጀመረው ሁሉ ነገር መበላ። አሁን ያንን መንፈስ እንመታዋለን። አሜን። ትነካለህ። የምትነካው ቦታ ላይ ነገሮች ምንጭ ማፍለቅ ይጀምራል። አሜን። እስቲ ጨብጠኝ። አይኔ ነኝ አንተ ወስድ አንተ እጆችን ሰት ከዛሬ ጀምሮ ሞገስ፣ አሜን፣ ባለጠግነት፣ አሜን፣ በላዩ ላይ አስተላለፈ። አሜን። የአባትሽ ስም አበበ አይነት ምናምን የሚል አበበ 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 ምንሽ ነው? አባቴ። የት አለ አበበ? አልመጣም። እዚህ። እናትሽ የት አለች? ኢየሱስ ኢየሱስ! ወይ ጌታ ሆይ አይዞሽ። ኢየሱስ! አባ አባ! ሁለታችሁን የመጣችሁት? ሁለታችሁ ናችሁ? ወንድ ነው አለኝ። ይምጣ አላውቅም። ልጅ አለሽ? አለኝ። ስንት ልጅ ነው ያለሽ? 2። እሷና ወንዱ ማለት ነው? አዎ። አይዞሽ፣ እግዚአብሔር ይባርክሽ። አሜን። አባትሽ የት ነው ያለው? የኔ እናት ቤት ወይ ስራ? ቤት ወይ ስራ? ማይክ ለሞለሷል። እግዚአብሔር በይ እስቲ። እግዚአብሔር ጩኸቴን ሰማ። ጩኸቴን ሰማ። እግዚአብሔር በይ እስቲ። እግዚአብሔር ጸሎቴን ሰማ። ጸሎቴን ሰማ። ማይ ሎርድ ዋው! እስቲ አንድ ሰው ጮሆ እግዚአብሔር ይችላል ይበል እስቲ። ድገሙና በሉ እስቲ። እግዚአብሔር ይችላል። ድገሙና በሉ እስቲ። እግዚአብሔር ይችላል። ይኸውልሽ የመጀመሪያው ዋናው ጸሎትሽ የልጆችሽ ጉዳይ ነው። አዎ ጌታ ሆይ አዎ። ይኸውልሽ ማይክስታል ከቅርብ ጊዜ ጀምሮ ጠላት አይምሮሽን እያታለለሽ ነው ያለው። ማይሆን ሐሳቦች ወደ አይምሮሽ እየመጣ ነው ያለው። አዎ ወይ አይደለም። ይሄ ደግሞ እየሆነ ያለው በጓደኞችሽ ምክንያት ነው። እሷ ስለገባት ነው የምትንከባለል። ምክንያቱም የሆነ እባብ መጥቶ እዚህ ከጭንቅላቷ ጋር እንደዚህ ኮብራ እባብ ያለው ያ እባብ መንፈስ እንጂ ኖርማል እባብ አይደለም። ያወራል ያለው ወደ አእምሯ ላይ የማይሆን ሐሳብ። እነዚህ ሴት ልጆች አያለ 2 ልጆች አያለ ገባሽ? እነዚህ ልጆች ጓደኞችሽ ናቸው። በነዛ አማካይነት ተጠቅሞ ደግሞ ሌላም እያየው ነው ያለሁት። የማይሆን ሐሳብ ወደ አእምሮሽ እያመጣ ነው ያለው። እኔ አንቺን ሳየው ፍጻሜሽ በጣም መልካም ነው። በጣም ቆንጆ የሆነ ነገር ነው ከፊትሽ የተዘጋጀው። ወደዛ ነገር እንዳትሄጂ አሁን ጠላት አንቺን ነገርሽን ለማበለሻሸት ፕሮፖዛል አውጥቶ ነው ወደ አንቺ የመጣው።
ባይዘው ይሄ ነገር ከቅርብ ጊዜ ጀምሮ ነው አእምሮሽ፣ ልብሽ እየተቀየረ እየመጣል። መጀመሪያ አንቺ እንደዚህ አልነበረሽም። መልስ እስኪ እግዚአብሔር ያየው መልካም ነገር ነው የሚሻልሽ ወይ ሰይጣን ያዘጋጀው ክፉ ነገር ነው የሚሻልሽ? እግዚአብሔር ያዘጋጀው መልካም። አሜን አሜን። ማይክ ከዚህ በኋላ በይስ ከዚህ በኋላ ከሰማው ምሰማው መዝሙር ብቻ ነው። መዝሙር ብቻ ነው። ገብቶሻል? ምልሽ? አዎ ገብቶኛል። ሌላውን አልለው። መለየት ካለብሽ ተለይ። አሁን አጠገብሽ ያለው የሚጠቅምሽ ነገር አይደለም፣ ወደ ጥፋት የሚወስድሽ ነው። ያንቺ አይደለም፣ ያንቺ አይደለም። ገብቶሻል? ምልሽ ነገር አዎ ገብቶኛል። ሁሉ ነገር ውሸት ነው፣ ፌክ ነው፣ ገለባ ነው፣ ፍሬ የለበትም። አሁን ስጸልይልሽ ከውስጥሽ ይወጣል፣ ከአእምሮሽ ይወጣል። ከእግዚአብሔር ፈቃድ ካልሆነ የትኛውም አይነት ነገር በናዝሬቱ በኢየሱስም አለያየዋችሁ። ባይዘዌ ማይጠቅሙ ጓደኞች አጠገባችሁ ይከቧቸዋል። አንዳንድ ጊዜ ማይጠቅሟችሁ፣ ከመንገዳችሁ የሚመልሷችሁ፣ ከፍጻሜያችሁ የሚመልሷችሁ። እቺ ልጅ ፍጻሜው በጣም መልካም ነው። ባይዘዌ አዛ ኤንድ ኦፍ ዘ ዴይ ኢትዮጵያ ውስጥም አትኖርም። ሲጀምርም አንቺም አትፈልጊ። አንቺ በነገራችን ላይ የደሃ ቀብራራ ነሽ። እየሰማሽ ነው ማለት መልሽልኛ። ልክ እኮ ነሽ። ምክንያቱም መጨረሻ ሳይ ሀብታም ነሽ አንቺ። ድህነት የሚባል አይመቻትም። ትክክል እኮ ነሽ። አሁን አንዳንድ ጊዜ አጉል ምን ታካብደዋለች ምን ጠጋበኛ ይሉሻል። ምንም ማድረጋችን አንቺ ውስጥ ያለው ዲኤንኤ እሱ ነው። ወገብሽን ያይና ምንም ማድረግ አልችልም በይሴ ምንም ማድረግ አልችልም። በነገራችን ላይ አሁን ነው እዚህ ጋር ቀስ ብለሽ የምታወሪ እንጂ ስታወሪ በጣም በፍጥነት ስታወሪ ነው ማየው። መንፈሳዊ ዓለም ላይ ሳይሽ እዚህ ጋር ግን ቀስ ብለህ ነው የምታወራው። በናዝሬቱ በኢየሱስ ክርስቶስም አንቺ ሴት አሁንም ደግሜ እናገርሻለሁ፣ ቤትሽ ብርሃን ገብቷል። ብርሃን ገብቷል ቤትሽ። ጨለማ ተገፏል ከቤትሽ። ከልጆችሽ ላይ ክፋትን አዋጅ አፍርሼዋለሁ። በኢየሱስ ስም አፍርሼዋለሁ። በኢየሱስ ስም አፍርሼዋለሁ። ልጆችሽን አስመልጫለሁ። ልጆችሽን አስመልጫለሁ። ልጆችሽን አስመልጫለሁ። ልጆችሽን አስመልጫለሁ። አስመልጫለሁ። አሜን ሃሌሉያ። እጆቻችሁን ወደ ሰማይ ከፍ አድርጉና እግዚአብሔር ጸሎት ይሰማል በሉ። እግዚአብሔር ጸሎት ይሰማል። ድገሙና በሉ። እግዚአብሔር ጸሎት ይሰማል። ድገሙና በሉ። ለእናትየው ባይዘው ያንቺ እንባ፣ ያንቺ ምልጃ፣ ያንቺ ጸሎት ዛሬ ከዘንዶ አፍ ነው ልጅሽን የሚያስጠፋው። እውነት ነው፣ እውነት ነው። እግዚአብሔር ሰው እውነት ነው። ሁሌ እንዳለቀስኩ ነው በዛ ጉዳይ። ጌታ ሆይ ምነው ወንድምሽን አታይም ወይ እላለሁ። ሁለት ልጆች ናቸው። በስንት ፈተና ውስጥ ወጥቼ ነው ያሳደግኳቸው ልጆቼን። እግዚአብሔር ፊት ነው የምናገረው። በስንት መከራ ነው ያሳደግኳቸው ልጆቼ። ቤተሰብ ሲሰድበኝ፣ ወንድሞቼ ሲያጥላልኝ፣ በኑሮ እንኳን ደልቶኝ ምኖር ሴት አይደለሁም። ለልጆቼ ብዙ ዋጋ የከፈልኩ ሴት ነኝ። ጌታ ይኸውልሽ የእናትሽ እንባ ለአንቺ ነው። ባይዘወይ እሷ ላይ በጣም እኔ ማየው የሚገርም ነገር ነው። መንገዷ ላይ ማየው አሁን ከዛ ሊያስቀርሽ ነው ፕሮግራሙ። ገባሽ አይደለ? እግዚአብሔር ምን ያክል እንደሚወድሽ እየገባሽ ነው። ማይከ በጣም እንደሚወድሽ ገብቶሻል። ሌላው ነገር ልንገርሽ፣ ልብሽ እግዚአብሔርን ይወደዋል። አዎ መውደድ ብቻ አይደለም፣ at the same time መንፈሳዊ ነገር ላይ እርግጠኛ አይደለሽም። ሁለት ነው ሐሳብሽ። አንዳንድ ነገር እውነቱም ይመስልሻል፣ አንዳንድ ነገር ደግሞ ግርም ይልብሻል። መልስ መልሽ። አዎ እኔ በምን ላውቅ እችላለሁ? አሁን እግዚአብሔር እንዳለና መንፈሳዊ የሚባለው ነገር ትክክል እንደሆነ አሁን ገብቶሻል? አልገባሽም? ገብቶኛል። እንደዚህ በይ፣ አንተ ሰይጣን በይ እስቲ። አንተ ሰይጣን በናዝሬቱ በኢየሱስ በናዝሬቱ በኢየሱስ ከዛሬ ጀምሮ አካባቢዬን ዙሪያዬን ለቀ ሂድ። እኔ የኢየሱስ ነኝ በይ። ሁለት እጅሽን ከፍ አድርጊ። አሁን ልብሽ ይቀየራል።
አእምሮሽ ይቀየራል። አሜን። የእግዚአብሔር ብርሃን በልብሽ ላይ ይበራል፣ በአእምሮሽ ላይ ይበራል። ሰይጣን ያዘጋጀብሽ የትኛውንም ፕሮግራሙን ሁሉ አሁን አፈርሰዋለሁ። ጨብጭ አይኔ ነኝ ነይ አንተ አርቲስት ምናምን መሆን እንዳትፈልጊ እሺ። በጭራሽ ባይዘ ሀብታም ሴት ነው የምትሆኚው። በጣም መልካም ነገር ነው የሚገጥምሽ። የሆነ ድሮ በልብሽ ላይ የነበረ ነገር ነበር፣ ኋላ ላይ ማይሆን ነገር የመሰለሽ ግን ትክክለኛ እግዚአብሔር ልብሽ ላይ አስቀምጦ የነበረው ድሃዎችን ሰብስቤ እረዳለሁ፣ የደከሙ እነዚህ አሉ አይደል የወደቁ ህፃናት እነሱን ሰበስባለሁ የሚል ነገር ነበረ ልብሽ ላይ። ያ ግን ዙሪያሽን ምናምን ሁኔታውን ስታይ ሚሆን አልመሰላለሽ ግን ይሆናል። ያንን በልብሽ ላይ ያስቀመጠው እግዚአብሔር ነው። አሁን የምልሽ ነገር ግን የሚሆነው በሙሉ ከእግዚአብሔር ሐሳብና ፈቃድ ጋር ተስማምተሽ ስትሄጂ ብቻ ነው። ገብቶሻል? ጌታ ይባርክሽ። ደስ ብሎሻል አይደል? እሺ አሁን ነገርኩሽ እኮ ሁለት ብያለሁ። አሁን ጉባኤ ላይ የሚነገር አይደለም። እሺ ወይ በኋላ አገኛታለሁ። ትክክል ነሽ ባይዘው። አሁን ሁሉንም እኮ መልእክቶች ነግሬሽ፣ አሁን ያልኩሽ ነገር ሁሉ ትክክል ነው አይደለ? አዎ በቃ የአብ ስራ ምናምን የሚል ወደ አንድ ቤት ውስጥ በዚህ ብላቴና ምክንያት እቤታችሁ በረከት ሲገባ እያየሁ ከእግሮቹ ነው ታዲያ ሰው ሲወጣ ያለ ከዚህ ከጉልበቱ የሚገርም ነገር። ለምን ወጣችሁ ለምን አመለጣችሁ ብሎ በእናንተ ላይ በበቀል የሚነሳ አውሬ በኢየሱስ መትቼዋለሁ። በጌታ በኢየሱስ መትቼዋለሁ። በጌታ በኢየሱስ ወደ አንድ ቤት ውስጥ በአንድ ብላቴና ምክንያት የእግዚአብሔር እጅ ስትገባ ኢዮስያስ ከሚል ስም ጋር የተገናኘ ነገር ያለው ሰው ኢዮስያስ አይነት ሳምቲንግ ስም ጋር የተገናኘ ነገር ያለው ሰው አለ? ኢዮስያስ ምንክ ነው? ና ኢዮስያስ ነው የሚባል በዚህ ብላቴና አለዚህ በዚህ ብላቴና ምክንያት እቤታችሁ በረከት ሲገባ እያየሁ። ዋው! ሲያንስ ሰው አሜን ይበል። ትንሽ ልጅ ነው የ15 ዓመት በሱ ምክንያት እቤታችሁ በረከት ይገባል። አሜን። ና እስቲ ወንደሰን የሚባል ስም ታውቃለህ? እኔ ነኝ። ስምክ ነው? ለእግዚአብሔር በልጄ ምክንያት በልጄ ምክንያት እቤታችን በረከት ገባ። አንድ ሰው ጮኸ አሜን ይበል። አሜን። በናዝሬቱ በኢየሱስ ዛሬ በረከት እቤታችሁ ገባ። አሜን። በተለይ ወላጆች እተነብያለሁ፣ ይህን ትንቢት ለራሴ ወስዷለሁ። ወላጆች የሆናችሁ በልጆቻችሁ ምክንያት አታለቅሱም፣ ትስቃላችሁ። አሜን። በልጆቻችሁ ምክንያት እቤታችሁ በረከት ይገባል። አሜን። በረከት ይገባል። አሜን። በረከት ይገባል። አሜን። በረከት ይገባል። በኢየሱስ አሜን። የሚገርም ነገር ነው። ታውቃላችሁ ኢዮስያስ አለኝ የእግዚአብሔር መንፈስ በሱ ምክንያት እቤታቸው በረከት ሲገባ አሳየኝ። አሜን። አንድ በልሴ 1 2 3 4 ሲደመር 1 ስንት ይሆናል? 5 አንተ ውጪ ስንት? 5 ነን በአጠቃላይ አንተን ጨምሮ። ለእግዚአብሔር ክብራችሁ እኔ 2 ሴት ልጆች አሉኝ። 2 ሴት አለኝ። አንድ ሰው ዘሎ አሜን ይበል። አሜን። የሆነ ቤት የሆነ ከባድ እሳት እየገባ ነው። አደገኛ ቅባት እየገባ ነው። መንፈስ ቅባት ተጎናጸፊያ አንድ ሰው ያስተላልፋል። አሜን። ሌላ አምልኮ አምልኮ
አንተ ሰው አቤት ታሪክ ሁሉ ሊቀየር ነው። አሜን። ቤተ ሲጎበኝ እያየው ነው። አሜን። ኢየሱስ የሆነ ነገር ዛሬ አንቺና ልጅሽ ጋር ነው ጌታ እግዚአብሔር መልአክ አንቺ ጋር ቆሞ አየሁኝ። የሆነ ነገር አለ ማለት ነው። አሜን። ታውቂዋለሽ? ታውቃታለህ? አላውቃትም። አንቺ ስምሽ ማን? መብራት። በአጭሩ ብርሃን ከሚሰጥ ነገር ጋር የተገናኘ መብራትም ብርሃን ነው የሚሰጠው፣ ፀሐይም ብርሃን ነው የሚሰጠው፣ ጨረቃም ብርሃን ነው የሚሰጠው። እነዚህ አሁን ከጠራዋቸው ስሞች ጋር አንተ ቤት የሆነ ነገር አለ። ፀሐይ ባለቤቴ ነው። ስሟም መብራት ነው። የመብራት ስራ ምን መስጠት ነው? የጨረቃ ስራ ምን መስጠት ነው? የፀሐይ ስራ ምን መስጠት ነው? እጅህን እንደዚህ ዘርጋ። በቃ በዘመን ሁሉ አይተህ የማታውቀው በረከት ወደ ቤት እንዲመጣ ትፈልጋለህ? አንተን አሁን ዛሬ እጸልይልሃለሁ። በቢዝነስ በኃይል ነው የምትባረከው። አሜን። ኢየሱስ እየሰማ ነው የምልህ ያለው? አዎ እየሰማሁ ነው። ለ57 ሰዎች አደገኛ ቅባት ባለ ሰው ላይ አሜን። ያለ ዘሎ አሜን ብሎ አሜን። በኃይል ሰላችሁ አሜን ብሎ አሜን። እነሆ የተከፈተ በር በፊት ሰጥቻለሁ፣ ማንም ሊዘጋው አይችልም። ነገራችሁን አስከፈትኩት በኢየሱስ አሜን። አስከፈትኩት በኢየሱስ አሜን። አስከፈትኩት በኢየሱስ አሜን። የብዙዎች ነገር ተከፈተ፣ ቢታ ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ፣ አሜን። ተከፈተ፣ አሜን። አሜን ብለው ውሰድ በኢየሱስ አሜን። ነገሬ ተከፈተ፣ ነገሬ ተከፈተ፣ ነገሬ ተከፈተ፣ ነገሬ ተከፈተ። አሁን ብዙ ጊዜ መጽሐፍ ቅዱስ ሲናገር ምን ይላል? ከሴት ልጅ ማህፀን ነው የሚል፣ ከወንድ ልጅ ደግሞ ምንድን ነው የሚል? ከእግሮቹ ነው። ታዲያ ሰው ሲወጣ ያለ ከዚህ ከጉልበቱ የሚገርም ነገር። ሃሌሉያ አሜን። እስቲ አልሞትም በለስ። አልሞትም፣ ረጅም ዕድሜ እኖራለሁ። ረጅም ዕድሜ እኖራለሁ። አሜን አሜን። ባይዘው አንተ ልጅ ሆነ ሟች ነበርክ። የሆነ ደግሞ አመት ላይ አያለውና በእግዚአብሔር ተአምራታዊ በሆነ መልኩ ከአደጋ ውስጥ ሲያተርፍህ ማያለው። እግዚአብሔር ዓላማ ስላለው ነው ባንተ ላይ። ባይዘው ልጅ ሆነ እና ቤተሰብ ያማከሩ የነገሩ ነገር የለም። ትታመም ነበረ፣ ያምክ ነበረ። ልጅ ሆነ ተደጋጋሚ ነበረ ያምክ የነበረው። ዝም ብሎ ምናምን አይደለም፣ ሲሪየስ ነበረ። 5 ናችሁ ቤታችሁ ውስጥ፣ 3 ልጅ ነው ያለ። ክብር ለእግዚአብሔር ይሁን። በጣም ነው እግዚአብሔር አንተን የሚወድ፣ በጣም ነው የሚባርክ። አሜን። ግን ተጠንቀቅ እሺ። እግዚአብሔር ጋር በጣም ተጣበቅ። እሺ። የሰማነው ምለ ነገር እንዳንድ ነገር እግዚአብሔር ቆርጦልህ ነው። እግዚአብሔር የቆረጠውን ነገር እንዳትቀጥለው። እሺ። በጥንቃቄ ተመላለስ፣ በማስተዋል ተመላለስ። የምልህ ነገር እየገባ ነው ያለው። በጣም በደንብ ገብቶኛል። ከጌታ ጋር ተጣበቅ። ሕይወትን በቅድስና ጠብቅ፣ በቅድስና ጠብቅ፣ በንጽህና ጠብቅ። እግዚአብሔር ብዙ በረከቶችን ወደ አንተ ሕይወት አሁን ማምጣት ይጀምራል። አሜን። በቃ ፀሐይ ወጣ ቤት። አሜን አሜን አሜን። የእግዚአብሔር በረከትና ጉብኝት እቤቱ ሲገባ አየሁኝ። አሜን። የሆነ ስም እሰማለሁና ከአንተ ጋር የተገናኘ ወይስ ከሌላ ሰው ጋር የተገናኘ? ተደጋጋሚ የጠላትን አዋጅ አፍርስ 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 እያለኝ ነው ያለው ጌታ። የሆነ የሰው ፊነት ፌነት ሰምትና ፌና ምናምን ነገር ፌነት ፌኔት ነው ስሟ። የልጅህ ታዲያ ምን ሆነ? የልጅህን ስም ጠፋብህ እንዴ? ዘርጎ እስቲ በናዝሬቱ ምንድን ነው? ስም ነው፣ ስም ነው። የክፋትን አዋጅ እግዚአብሔር አፍርስ እያለኝ ነው ያለው። ኢየሱስ በኢየሱስ የፈረሰ ይሆን። አሜን። ይፍረስ በኢየሱስ። ከልጆቻችን ዙሪያ ላይ የትኛውም የጨለማ ወጥመዶችን በሙሉ አሜን በናዝሬቱ በጌታ በኢየሱስ ስም አፈራርሻለሁ። አሜን። አፈራርሻለሁ። አሜን። አፈራርሻለሁ። አሜን። አፈራርሻለሁ። 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 በኢየሱስ ስም አፍርሻለሁ። አሜን። ይፍረስ በጌታ በኢየሱስ። በሕያው አምላክ በእግዚአብሔር ፊት ነው የምለው። አንድ ስም መጥቶ ዘይቱ ሲገባየው ምንድነው ስል በቤቱ የተቀባ ሰው ይነሳል አለ። አሜን። ወልደህም ከሆነ የሚመጣም ከሆነ አላውቅም እኔ። አሜን። አንተ ቤት ውስጥ አንድ ሴት ያለው
የአብ ስራ ምናምን የሚል መጨረሻዋ ልጅ ነች። ይኸው አሜን። ሳት አንተው ሳት አንተው ሳት አንድ ሰው እጁን ያንሳ። የእግዚአብሔር እሳት ላያችሁ ላይ ይውደቅባል። አሜን። ቅባት ላያችሁ ላይ ይውደቅባል። አሜን። እሳት ላያችሁ ላይ ይውደቅባል። አሜን። አንድ ሰው ዘሎ ቅባት ይበልስ። ኃይል ቅባት በሉስ። ቅባት ናና ከዛሬ ጀምሮ ሚሊዮኖችን የምትይዝበትን ቅባትን ጸጋን በኢየሱስ ስም አካፍያለሁ። ውሰድ። አንድ ሰው ዘሎ ቅባት ይበልስ። ቅባት ቅባት በሉስ። ቅባት ቅባት በሉስ። ቅባት ቅባት በሉስ። ቅባት እያ ምንድን ነው? ልጄ ነች። ምንድን ነው የሆነ የፈረሰ አይነት ቤት ነገር አያለውና ቤት ሰርተን ነበር፣ ወድቆብኝ ፈርሶብኝ ነው። በግንቦት ወር የሚደረግ ክፉ የጨለማ አሰራር፣ ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ ገለመሌ ምናምን ተሰብስበው የሚያውጁት አዋጅ አለ። ምክንያቱም ምንድን ነው ማየው? በሰላም ያለ ቤት ሲፈርስ ነው ማየው። አሁንም በመንፈሴ ምን ያለው ኪያ ከሚል ስም ጋር የተገናኘ ነገር እያየው ነው ያለሁት። የባባ ስም ኪያ ነው። የእህቴ ልጅ ማለት ጆጆ የእህትሽ ልጅ ኪያ ነው ስሙ የሚባለው። ቆይ እሺ፣ ማዘር ምንድን ነው የሚሉት ስሟ? ዛሬ አምስት ቁጥር ነው ማየው። አሁን ኪያ ብዬ የምጠራውን ቤተሰብ 5 ናቸው። ኪያ ከሚል ስም ጋር የተገናኘ 5። እኔ አሁን ማወራውን ነገር መልእክቱን በአግባቡ ስሙ። ፓስተር ማይክ ያው እዛ ጋር እስቲ ደግሞ ቆም በለው እስቲ ሰው። ምክንያቱም የእግዚአብሔር ብርሃን መጥቶ አንተ ጋር ሲቆም ስላየው ነው። አሜን። ኪያ ምንድን ነው? ልጄ ነች። ልጅህ ናት? አዎ። 5 ናችሁ ቤታችሁ ውስጥ? አዎ 5 ነን። እና ወደዚህ ጋር አጨብጭቡ ለእግዚአብሔር። በግንቦት ወር የሚደረግ ክፉ የጨለማ አሰራር፣ ጠንቋዮች፣ ሟርተኞች፣ ደጋሚዎች፣ ገለመሌ ምናምን ተሰብስበው የሚያውጁት አዋጅ አለ። እኛ ደግሞ ተሰብስበናል። ይሄ የእግዚአብሔር ማህበር አሜን አሜን። አዋጃቸው ነው። በኢየሱስ ክርስቶስ ስም ገልብጠነዋል። አሜን። በኢየሱስ ስም ገልብጠነዋል። አሜን። በኢየሱስ ስም ገልብጠነዋል። አሜን። በጌታ በኢየሱስ ስም ገልብጠነዋል። አሜን። በጌታ በኢየሱስ ስም ገልብጠነዋል። አሜን። ልናገረባችሁ አንድ እግዚአብሔር ነቢይ፣ የኔ ስራ እናንተ ላይ መናገር ነው። ከፍ አድርጉ እጆቻችሁ። ሞት በታወጀባችሁ ላይ ዛሬ ሕይወትን አውጃለሁ። አሜን። መልካም ዜናን አውጃለሁ። አሜን። የምስራችን አውጃለሁ በኢየሱስ አሜን። ሃሌሉያ። ኦኬ፣ የሚገርም ነው። አንተ ሰው ያልጠበቅከውን በር እግዚአብሔር ላንተ ይከፍትልሃል። አሜን አሜን ትላለህ። አሜን። እስቲ እንደዚህ ቁልፍ እንደሚይዘው እስቲ እንደዚህ ቁልፍ እንደሚይዘው ነገሬ ተከፈተ በል እስቲ። ነገሬ ተከፈተ። ድገምና በል እስቲ። ነገሬ ተከፈተ። ድገምና በል እስቲ። ነገሬ ተከፈተ። የሆነ ወደ ደቡብ አቅጣጫ የማየው አንድ ቀስት አለና ወደ ሻሸመኔ አካባቢ፣ ሻሸመኔ የሚባል ሀገር ታውቃለህ? በዚህ በሻሸመኔ መስመር ያለ ወደ ደቡብ ሲኬድ አውቃለሁ። ግን ምን አለ ወደዛ? አንተ ምንም የለም። የሚገርም ነው። እኔ የማየው እዛ ሻሸመኔ የሚባል ሀገር ላይ የክፋት ስራ ሲሰራ ነው የማየው። ምንድን የሆነ የፈረሰ አይነት ቤት ነገር አያለውና አይ ዶንት ኖ ከምንድን ነው ኮሪደር ልማት ጋር የፈረሰ ይሆን ከምን ይሆን አይ ዶንት ኖ አላውቅም። ቤት ሰርተን ነበር፣ ወድቆብኝ ፈርሶብኝ ነው። ፈረሰባችሁ? አዎ። መቼ ነው የፈረሰው? አሁን 1 ዓመት ይሆናል። ለምንድን ነበር የፈረሰው? ምክንያቱን ታውቀናል? ምክንያት አላውቅም። እንዲሁ ጨርሰን ፊኒሺንግ ያላደርሰን ራሱ ወደቀ። አይታችኋል? አንዳንድ ፕሮፌቲክ ሳይኖች አሉ። እግዚአብሔር ይባርከ። እንደው አንተ ብዙ ረጋ ያለ ሰው ስለሆነ በአግባቡ እየሰማኝ ነው። አሁን አንዳንድ ሰው ግራ የገባው ነው ስትነግሩት ራሱ ወይ ደነግጣል ወይ ምን አይልም። ያ ነገር ሳይን ነው፣ ምልክት ነው። ምክንያቱም ምንድን ነው ማየው? በሰላም ያለ ቤት ሲፈርስ ነው ማየው። ደስዋ ይለዛል ከኮሪደር ጋር ተገናኝ። ምንድን ነው ምክንያቱ ግን አለው። ዝም ብሎ ነው ቤቱ የወደቀው የፈረሰው? አዎ ዝም ብሎ ጨርሰን ራሴው ግንበኛ ሰርቼ ጨርሰን በቃ መጨረሻ ብሎ ከዚህ አስቀምጠን እንዲህ ቁጭ ብለን እየታጠብን ያለው ወደቀ።
እዛ ነበራችሁ እናንተ ሲፈርስ? አዎ እኔ እዛው ነኝ። አሁን ይኸውልህ ይሄ ነገር ምልክት ነው ባይዘወይ። አሁን አንተ ህይወት ሁሉ ነገር ልክ እንደዚህ ነው ማየው። በቃ የፈረሰ ነገር ነው ማየው። እግዚአብሔር አምላክ የፈረሰውን ነገር እንደገና ሲያድሰው አያለሁ። አሜን። ባይዘው ይሄ መልእክት ለዚህ ሰው ብቻ አይደለም፣ ለ17 ሰዎች እግዚአብሔር መንፈስ ይና አሜን። ሰው ያፈረሰባችሁ፣ ሰይጣን ያፈረሰባችሁ፣ በክፋት የፈረሰባችሁ ነገር ሁሉ በናዝሬቱ በኢየሱስ ስም እግዚአብሔር በክብር ያድሰዋል። አሜን። ሌላ አድርጎ ይሰራዋል። አሜን። እስቲ በክብር ያድሰዋል በሉ። እስቲ በክብር ያድሰዋል። ሌላ አድርጎ ይሰራዋል በሉ። ሌላ አድርጎ ይሰራዋል። አንድ ሰው ጮሆ በኃይል አሜን ይበል። አሜን። እንግዲህ አንተው ራስህ ግንበኛ ነህ። አዎ በጥንቃቄ ነው የሰራው። አዎ ምን እንዳፈረሰ ግን አታውቅም። ምንም እስከዛሬ አላወቅንም። እንግዲህ ይኸውልህ ነገሩ የተሰራው ሻሸመኔ ነው። በጭማሪ ስም የምትጠራው ምክንያቱም ትክክለኛ ስሟን ከጠራው ጥሩ አይደለም። ጥል ውስጥ እንዳትገቡ እዛ ጋር ነው የመንፈሱ አሰራር። አሁን በነገራችን ላይ ዛሬ ማለት ነው ያ ዋና ምንጩን ስለምናፈርስለት የዚህ ሰው ነገሩ ሁሉ የተለቀቀ ይሆናል። አሜን። ሃሌሉያ። ደግሞ ሌላ በመንፈሴ ምን ያለው የሆነ የተወሰደ ነገር ወደ እጅ ሲገባ ያለው። አሜን። ምን አልኩ? የተወሰደብኝ ነገር ወደ እጅ ሲገባ። ይሄ ነገር የማየው ከመሬት ጋር የተገናኘ ነገር ነው። እግዚአብሔር አንተን ሰርፕራይዝ የሚያደርግ ነገር አለ። አሜን። አሜን። ባንተ ችሎታ ሊሆን የማይችል በእግዚአብሔር ግን ችሎታ የሚሆን። አሜን። ምክንያቱም ሳየው እጃቸው ፈርጠም ያሉ እጆች ያለው እንዲህ ጠምዝዘው ሊወስዱ የፈለጉትን እግዚአብሔር ግን ጠምዝዞ እጅ ላይ ሲያስገባ ያለ። አሜን አሜን። እዛው ቦታ ነው። እዛው ቦታ ላይ ጭቅጭቅ አለው ቦታው። እዛው ቦታ ላይ ምን አለ? ቦታ ቤቱ የወደቀበት። አዎ ሰዎቹ ጋር በጣም ክርክር አለ። ክርክር አለ። በምን ጉዳይ? በዛው ቦታ ጉዳይ። በመሬት ጉዳይ። በመሬት ጉዳይ። ክብር ይሁንለት ይሄ ጌታ። በሉ በእናንተ ላይ ትንቢት ልናገርባችሁ። አሜን አሜን። በሰው ጉልበት በጨለማው ዓለም ተጠምዝዞ የተወሰደባችሁ ሊወሰድባችሁ ያለውን ነገር በኢየሱስ ስም እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እጃችሁ ላይ አስገብቼዋለሁ። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። በዚህ ጉባኤ በዓለም ዙሪያ እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። እግዚአብሔር ይዋጋላችኋል። አሜን። እግዚአብሔር ይፈርድላችኋል። አሜን። ከዚህ ትንቢት በኋላ ብዙዎቻችሁ ታምራታችሁ እጃችሁ ላይ ገባ። አሜን። እጃችሁ ላይ ገባ። አሜን። እጃችሁ ላይ ገባ። አሜን። ለብዙ ዓመት የተሟገታችሁት ነገር እጃችሁ ላይ ገባ። አሜን። እልልታ ጭብጨባ ይሁን። ሃሌሉያ። ይሄ ከፊታችሁ ያለው ወር ሳያልቅ ማለት ነው። ይሄ የግንቦት ወር ሳያልቅ ለ6 ሰዎች እግዚአብሔር ያላሰቡትን ሰርፕራይዝ እጃቸው ላይ ሲያስገባ፣ ሰርፕራይዝ እጃቸው ላይ ሲያስገባ፣ ድንገተኛ ጉብኝት እጃቸው ላይ ሲገባ ያለው፣ እጃቸው ላይ ሲገባ ያለው፣ እጃቸው ላይ ሲገባ ያለው በኢየሱስ ስም ሆነላቸው። አሜን። በኢየሱስ ስም ሆነላቸው። አሜን። በኢየሱስ ስም ሆነላቸው። አሜን። ተቀበል። ይኸውልህ የኔ ወንድም፣ አንደኛ እግዚአብሔር ይፈርድልሃል። አሜን። እግዚአብሔር ይዋጋልሃል። አሜን። በአንተ ላይ ተሰርቶ ሻሸመኔ ምድር ላይ የተደገመን ይህን ጥንቆላ በናዝሬቱ በኢየሱስ ክርስቶስ ስም አፍርሼዋለሁ። አሜን። ይኸውልህ የጠላት ፕሮግራም የነበረው አንተ ገብቶህም ላይገባም ይችላል። የሆነ ሰዓት ላይ እግርህን ያዝ እያደረገ ነበረ። መልስ እስታይ። ግራ ነው። ግራ እግርህን ያዝ እያደረገ ነበር። በቅርብ ጊዜ ነው እዚህ ላይ ቆስሎብኝ። ቁስል ራሱ አሁን ቅርብ ጊዜ ነው ዳንልን። ቁስል ነበረ እግርህ ላይ። እዚህ ግራ እግርህ ተመልከት። እና ያ ግራ እግርህን ብቻ አይደለም፣ እንደዚህ እግርህን ምልክቱ ነው እሱ ያዝ። ግማሽ እንደዚህ ግማሽ ጎንን ከፍሎ ፓራላይዝ የማድረግ ፕሮግራም ነበር የነበረው የጠላት ፕሮግራም። ከዛ በኋላ የአልጋ ቁራኛ እንድትሆን ለልጆች ለቤት እንዳትጠቅም ለማድረግ ነበር የታቀደው። ኤኒዌይ ይሄ መንፈሳውን ፈርሷል። አሜን። ያንተን ሞትና ውድቀት በሚፈልጉ ሰዎች ፊት ለፊት
እግዚአብሔር ያንተን ክብር ያሳያቸዋል። አሜን። እስቲ አንድ ሰው ጮሆ በኃይል አሜን ይበልስ። ዓይንህን የሚቆረቁረውና አንዳንድ ጊዜ ወጋ የሚያደርግን ነገር ከዓይን ላይ አንስቼዋለሁ። አሜን። እዚህ የሚቆረቁረው የሚወጋውን ነገር ሁሉ ከዓይን ላይ አንስቻለሁ። በዓይን ላይ የታወጀውን የክፋትን አዋጅ ሁሉ አፍርሼዋለሁ። የሚገርም ነገር ነው። አንድ ጊዜ ራሱ እንዲህ የሆነ ከከፍታ ነገር ላይ ጥሎ ጠላት አንተን በቃ ሰባብሮ ነበር። ወድቄ ነበር። ከከፍታ ላይ ነው ማየው። ብዙ ጊዜ ነው። አንዴም የሆነ ጉድጓድ እየቆፈረኝ ያለ ከላይ ተደርምሶብኝ የሆነ ብረት መጥቶ ነበር ጉድጓድ ውስጥ እያለ ጉድጓድ ውስጥ። ከዚህ በኋላ የአደጋን መንፈስ ሁሉ ከዘመነ ላይ አፍርቼዋለሁ። አሜን። ለእግዚአብሔር ክብር አጨብጭቡለት። ግልብጥ አደረገው። ሆዱን እንዲህ ሊቆርጠው ጎማ የደረሰበትን ልጁ ጸባዩ ከእድሜው በላይ ነው። ብላቴና ምክንያት ተጣልታችሁ ነበረ። በነገራችሁ ሁላችሁ መንፈሳዊ ዓለም የዛሬ 10 ዓመት ብታደርጉ፣ ምክንያቱም በዚህ ልጅ ምክንያት ተጣልታል ከሷ ጋር አልኩ። እውነት ነው። የሆነ አንድ ራእይ አይቼ ነበር። ይህንን ራእይ ያየሁት እዚህ አይደለም፣ እቤት ነው ያየሁት። መቼ ነው ያየሁት? ከዛሬ 4 ቀን ያየሁት ነገር ልክ አይደለም። በጣም ነው ያስደነገጠ። ልጁ ምናምን ተቆልሎ እንትን ባለበት በደንብ ለእግዚአብሔር ክብር አጨብጭቡለት። አጠገባችሁ ያለውን ሰው ጨብጡትና አንተና ያንተ ነገር ስትፈቱ አያለው በሉት። እስቲ ተፈታችሁ ስትለቀቁ አያለው በሉት። እስቲ እንደዛ ነው እያየሁልህ ያለው። ተቀበሉ። ሌላ ልጅ አላችሁ? አዎ። የታል? ሲወጡ ነው ተኝቶ እዚህ አንዳንድ ቀን ሌሊት ላይ የባነነ እንትን ሲላ ያለው ይለፈልፋል። አንድ ያለ ምክንያቱም ልጁ አሁን እዚህ ነው ያለው። አየዋለሁና አሁን በራእይ ሳየው ያስቃዣዋል፣ ብንን ይላል ነገር። እውነት ነው። የእግዚአብሔር ሰው እውነት ነው። ልጁ ጸባዩ ከእድሜው በላይ ነው። እውነት ነው። ኃይለኛ ነው። አዎ። ና ይሄ ነው። አይዟችሁ። የትኛውንም የጨለማ ፕሮግራም ከዚህ ብላቴና ላይ አፍርሼዋለሁ። ይሄን ብላቴና በኃይል አሜን፣ አሜን፣ አሜን። በጌታ በኢየሱስ ስም አስደንጋጭ የሆነ የአደጋ መንፈስ ከልጆቻችሁ ላይ ሰብሬዋለሁ። አሜን። ሰብሬዋለሁ በኢየሱስ ሰብሬዋለሁ በኢየሱስ አሜን። ሰብሬዋለሁ በኢየሱስ አሜን። በዚህ ብላቴና ምክንያት ተጣልታችሁ ነበረ። በነገራችን ላይ የሚያጋጭ ነገር ቤት ውስጥ ተፈጥሮ ያለው እውነት ነው። እውነት ነው። ምን ጋሪ ስር ገብቶ ነበር የወጣው ይሄ ልጅ ማለት ነው። ሕፃኑ ሆዱን ቆርጦት ሄደዋል ብዬ እኔ በቃ እንትን ስል ወጣ፣ በላይ ገባና በጌቱ ስር ወጣ፣ ጋሪ ሳይነካው። የት ሰፈር ነው እንደዛ የሆነው? ቤቴ ጋር ሰፈር ላይ 1 ዓመት ከምናምኑ ነበረ ድክ እያለ ክትባት አስከትቡ ብለው አንኳኩተው ጠሩንና ወጣን። እኔ ያመመኝ ተኝቼ ነበረ። እሱም ከስራ መጥቷል አጋጣሚ። ከዛ እነኛ ጤና ኤክስቴሽኖቹ ወደ የመንደሩ ገብተዋል። ለካ እንዳያመልጧችሁ ጠብቁ ሲሉን ከዛ በር ላይ ቁጭ አልኩኝ። እሱ ማዶ ከመንገድ ማዶ፣ እኔ በር ላይ ተቀመጥኩኝ። ከዛ ጋሪ ከታች ወደ ላይ እየመጣ ነው። አባትየውም ስሩ ተቀምጧል። እንዲህ ያየሁኝ ብቻ ከፈረሱ ከፊቱ ገባ። ልጄም ብዬ ሲጮህ እነሱ አላዩትም። ብቻ እሱም ይዛለሁ ሲል ጋሪው እንጨቱ አንገቱ ጋር ደረሰ። ወይኔ ቆረጠው ስል ብቻ ምን እንደሆነ አላውቅም፣ ግልብጥ አደረገው። ሆዱን እንዲህ ሊቆርጠው ጎማ የደረሰበትን ምንም ሳይነካ ወጣ። ክብር ለጌታ። አዎ ወጣ። ለዚህ ለእግዚአብሔር ክብራቸው። አሁን ቅድም ምን አልኩ? የአደጋ መንፈስ ከዚህ ብላት ምክንያቱ አንቺ ምን ሆነሻል ምናምን እያልክ እሷ ላይ ስትጮህ ነው ማለት። እውነት ነው። በጣም እውነት ነው። ብዙ ጊዜ ለእኔ ላይ ነው። ብዙ ጊዜ ይኸውላችሁ መንፈሳዊ ዓለም የዛሬ 10 ዓመት ብታደርጉ፣ ምክንያቱም በዚህ ልጅ ምክንያት ተጣልታል ከሷ ጋር አልኩ። ተጣልተናል። እውነት ነው። አልተጣላችሁ? ተጣልተናል። ሄጃለሁኝም ራሱ ምክንያቱም እንደመጣ የጮኸው ልጁ ጋር ሳይሆን አንቺ ላይ ነው። እውነት ነው። እሷ ምንም አታደርግም። ባይ ጠላት ነበር ፕሮግራም ያው እና እንደው የዛን ቀን ስለ ጮህክባት ይቅርታ ብለህ እቅፍ አድርጋት እስቲ።
ከዛሬ ጀምሮ የታሰረው ነገራችሁ ሲፈታ ነው የማየው። አሜን። ይህም ብላቴና ደግሞ ያለ እድሜው ባህሪውን የሚቀያየር ባይዘ በነገራችን ላይ ባህሪው በጣም ፈጣን የሆነ ልጅ ነው። በናዝሬቱ በኢየሱስም የትኛውንም የጨለማ አዋጅ መርገምን ከላያቸው ላይ ከዘመናቸው ላይ ሰብሬያለሁ። አሜን። ምንም አትፍሩ። እሺ፣ እነዚህ ልጆች በእግዚአብሔር እጅ ተይዘዋል። አሜን። ነገር ተፈቷል፣ ተለቋል። ከዚህ ቀን ጀምሮ በረከት ቤት ገብቷል። አሜን። እግዚአብሔር ክብር አጨብጭቡለት። ለእግዚአብሔር ክብር አጨብጭቡለት። የኔ እህት አንቺ ቁሚ ቁሚ ቁሚ። የሆነ አንድ ራእይ አይቼ ነበረ። ይሄንን ራእይ ያየሁት እዚህ አይደለም፣ እቤት ነው ያየሁት። መቼ ነው ያየሁት? ከዛሬ 4 ቀን በፊት ያየሁት ነገር ልክ አይደለም። በጣም ነው ያስደነገጠኝ። የሚገርማችሁ ነገር ለግሬስ ደውዬ ነግሬያለሁ። ያ የነገርኩ ነገር ማለት እቺ ሴት ናት። እንዳየው ለባለቤቴ ነው የነገርኳት። በጣም ስብሰባ ነበረኝና ስብሰባ ሄጄ ምን ብዬ ምናምን ጸሎትም ምናምን በጣም ቢዚ ነበርኩና የዛን ጊዜ በጣም ደክሞኝ ስለነበረ 2-3 ቀን ሆነብኝ። እንቅልፉ ተደራረበና የሆነ ናፕ ነገር አደረኩና ልክ ሸለብ ባል እዚህ ጋር ቆሜ የሆነ ልጅሽ ወንድ ልጅ አለሽ አይደል? እና ልጇን አቅፋ ባይዘው ባጭሩ በጣም ጸልያለሁ። አሁን ላንቺ መንገር ስላለብኝ ነው የምነግርሽ። እና ጉባኤው ሁሉ አያይም። ትመጣና እንደዚህ አቅፋው ትመጣና እግሩን ታንጠለጥለዋለች። ጭንቅላቱ ወደ መሬት ይዘቀዘቃል። ምን ነው ስትለኝ ሞቷል ትለኛለች። ከዛም በኋላ በጣም ጉባኤው እንዲያውቅ አልፈለግኩምና ችግር የለውም ወደ ቢሮ አስገቢው እመጣለሁ አልኩኝ። እና እሷን ስለማቃት ደንግጬ ተነሳውና መጸለይ ጀመርኩ። ለባለቤቴም ነገርኩ፣ ለግሬስም ነበር። አንድ ሴት አያለው እንደዚህ የሚገርማችሁ ነገር በተደጋጋሚ ለማለፍ ሞከርኩኝ። እግዚአብሔር ያሳየው እንድትጸልይ ነው ይለኛል ዝም ብሎ እና ወንድ ልጅሽን አምጪው ልጸልይ። ፎር ዩ ሰርፕራይዝ ያየሁት ነገር ምንድነው? ሌላ ምንድነው መጨረሻው ፍጻሜው አለ። ማህማም ተጨንቅ ያለው ቢሮ አስገቢው የሚለውን ብቻ ነው ያየሁት። ከዛ በኋላ የሚቀጥለውን ነገር አላየውም ነበር። ሚስጥራትን ለሚገልጥ ጌታ እልልታ፣ ጭብጨባ። አንዱ ለኔ የተሰጠኝ የመለየት ጸጋ ነው። የጨለማን ፕሮግራም የማፍረስ ነው። ኤግዛክትሊ አሁን ይሄን ነው እኮ ያየው ድረጻኑ ዘና ብሎ እና ከዛ በኋላ የመጀመሪያ ቀን ምንም አላየውም፣ ሁለተኛ ቀን አላየውም። ትላንትና ግን የሆነ ራእይ ያየውኝ በጣም ደንግጬ ማለት ግራ ገባኝ። መልስ የለውም። በቃ ከዛ ካየሁት ውጪ ነገር አይመጣልኝም። እና የሚገርማችሁ ነገር ትላንትና ወደ ከሌሊቱ 8 ሰዓት አካባቢ አይነት ነገር ይመስለኛል እየጸለይኩ እያለ ያው እንደገና ያየሁት ራእይ ተመልሶ መጣ እና ልጁ ምናምን ተጥወልውሎ እንትን ባለበት የሚያምር ልክ እርግብ የሚመስል ብርሃን መጥቶ ልጁ ላይ ያረፈበት። አሜን። ከዛም እንደገና ብድግ ብሎ እየሮጠ ሲሄድ አየሁ። አሜን። ሊትራሊ ያየሁት ምንድነው? ተነሳ፣ ሮጠ ወደ ጫወታ። አሜን። ልቀቀው እና አባባዬ አሁን መንገድ ክፈቱለት። ሳት እጃችሁን ሁላችሁም ዘርጎ ወደዚህ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ላይ የሞትን አዋጅ አፍርሰነዋል። 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 ረጅም ዕድሜ በምድር ላይ እንዲኖር አውጀናል። የጠላትን ምንሽግ የሚያፈርስ የተቀባ ብላቴና እንዲሆን በኢየሱስ ክርስቶስ ስም ቅባት አስተላለፈበታል። እሳት አስተላለፈበታል። ዘመኑ በእሳት የታጠረ ይሆን፣ በክብር የታጠረ ይሆን። ኢን ጂሰስ ኔም አሜን። ወዴት መሄድ ትፈልጋለህ? ጨርሰናል። ደስ ወዳለ ቦታ መሄድ ትችላለህ። እየሮጥክ በቃ እየሮጥክ ጨርሰናል። ልቀቀው። ተዘፈፍቶ ነበር እና ኦኬ እና ምን ሆነ አንተ? አባቱ ነኝ ነው እንዴ? ኦኬ ነይ ነይ። ትኩሳቱ ከየት መጣ ሳይባል በቃ ቤት ደህና ሆኖ ነው እየተጫወተ ዛሬ ነው አሁን በቃ በጣም ትኩሳቱ። ከዛ ብስኩት ምናምን ሰጠው። አንድ ሰዓት ያህል ምናምን ተኝቶ ነው የነቃው። ተኝቶ ነቃ።
በጣም እኔ ደንግጬ ራሱ እዚህ ሲማሩ ነበረ ፀሐይ ላይ ስለሆነ ነው እያልኩ ነበረ። ግን በጣም እየጋለ ነው ሰውነቱ። ከተኛ በኋላ አሁን ቀዝቅዟል። በቃ ምንም የለም ማለት ነው። ሃሌሉያ አሜን። አሁን ሄደ በቃ ብርሃን መጣ፣ አረፈበት፣ ተነሳ፣ እየሮጠ ወጣ። ጸልዬ ለሰዎች የምሰጠው ውሃ ነው። ተራ ውሃ አይደለም፣ የህይወት መንፈስ አልፎበታል። ያው እዚህ ብዙ ምስክርነት ነው የምትሰሙት። ይሄ ቤት የእግዚአብሔር ሕያውነት ያለበት ቤት። የዛሬ ሳምንት ሰምታችኋል አይደል? የሞተ የተነሳበት፣ የሚወጣ የሚገባ ማፀን የተፈወሰበት፣ አይነ ስውር የበራበት ሳምንት እግዚአብሔር በአካል የሚራመድ ነው የመሰለው ጉባኤያችን ውስጥ። ይህን ሁሉ የሚያደርገው እግዚአብሔር። እኔ ከሁላችሁም የማንስ አንድ ደካማ ሰው መሆኔን ነው የማውቀው። የትንሽ ልጅ ከለር ነው። ከለሩ የሆነ የጥቁር የጠይም አይነት ከለር ነው። አቢጊያ የሚል አይነት ነገር ነው ማለት ነው። በእናንተ ፕሮግራም ሳይሆን በእግዚአብሔር ፕሮግራም ነው የመጣችው። ራሱ እውነት ነው። ትክክል። በቃ እንዴት እናርግ በቃ አይሆንም ምናምን ብላ ነበር እሷ። አይሆንም ተብሎ ይሄ እግዚአብሔር ፈቃድ ማስወረድ እግዚአብሔር ፈቃድ አይደለም። እነዚህ ልጆች ግን በእግዚአብሔር ዓለም ውስጥ ሳይ የሆነ የፊት ከለር አያለው። እንደዚህ ብቻ ነው፣ እዚህ ጋር ነገር ነው የምትታየው። የትንሽ ልጅ ከለር ነው። ከለሩ የሆነ የጥቁር የጠይም አይነት ከለር ነው። እድሜ ከ10 አይበልጥም፣ ከ10 በታች ቢሆን ነው ማየው። በዚች ልጅ አማካይነት ወደዛ ቤት ውስጥ የእግዚአብሔር መልካም ጉብኝት ሲገባ ያለው ለዚህ ቤት የእግዚአብሔር በረከት ሲያደርጋት ነው ማየው። አሜን። ያለ ነው የሚጀምረው ስሟ አጆማር ከስትራፍራን ሚስ ከትርባሽ አቢጊያ የሚል አይነት ነገር ነው ማየው። ምንድን ነው? ልጄ ናት አቢጊያ። ልጄ ናት። ቆይ ምንድን ናት? ልጄ ናት። ልጅሽ ናት? አለች። ጥቁር ነገር ትንሽ። እድሜዋ ስንት ነው? 6 አልሞላትም። አልሞላ ከ10 በታች ነው። በእሱ አማካይነት ቤታችን በረከት። እቺ ብላቴና ለእናንተ ቤት የበረከት ምልክት ናት። አሜን። ገና ምንሽ ናት? ለአንቺ ልጄ ናት። ያንቺ? አዎ፣ እሷም ልጄ ናት። ሁለቱ። እውነትሽን ነው? አንቺ ራሱ እድሜሽ እንዴት ትንሽ እኮ ነሽ። እሷ ያንቺም ልጅ ናት? አዎ። ጌታ ይባርክሽ። እንዴት ማይገርም! እሷ ራሱ ስታዩት ትንሽ እኮ ነው። እቺ ብላቴና ባይዘው ጣለ እዛ ባይዘው በእናንተ ፕሮግራም ሳይሆን በእግዚአብሔር ፕሮግራም ነው የመጣችው። ራሱ እውነት ነው። ትክክል። ስጠው ማይክ። የእግዚአብሔር ሰው ሳናስብ ነበር የተረገዘችው። ይኸውላችሁ፣ አያችሁ፣ እነሱ አስበው አይደሉም ነው የሚለው ጌታ። በእኔ ፕሮግራም ነው ያመጣዋት። ቆይ ተከራክረን ነበር። በቃ ማለት እኛ በዛን ጊዜ ገና ልጆች ነን። በቃ እንዴት እናርግ በቃ አይሆንም ምናምን ብላ ነበር እሷ። አይሆንም ተብሎ ይሄ እግዚአብሔር ፈቃድ ማስወረድ እግዚአብሔር ፈቃድ አይደለም፣ መወለድ አለባት አለ። ድንቅ ነው። እስቲ ድንቅ ነው በል። እስቲ ድንቅ ነው። ድንቅ ነው በል። እስቲ ድንቅ ነው። ስም ማን ነው? ድንቅ ሰው። እኔ ስምህን ምን በጭራሽ እኔ አላውቀውም። በቃ ድንቅ ነው በለው አለኝ ጌታ አልኩኝ። ስም ማን ነው በለው አለኝ አልኩኝ። ዳን አሜን አሜን። This is prophecy.
በሰማይ አምላክ በእግዚአብሔር ግን ፕሮግራም ውስጥ ነበረች። አሜን። እዚህ ትልቋን ራሱ ከጸነሽው በኋላ እንጂ ያወቅሽው ትክክል ነው። ትክክል ነው። እሷን ራሱ በቃ ሳልፈልግ ነበር። ያው ከተጸነሰ በኋላ ነው ያየች። እነዚህ ልጆች ግን በእግዚአብሔር ዓለም ውስጥ ሳይ በእግዚአብሔር መንፈስ ውስጥ እኔ የእነዚህን ሰዎች ፊውቸር እያየሁ ነው ያለው። ሃሌሉያ። እናትና አባታችሁ ሳያስቡ ድንገት ብትወለዱ የናዝሬቱ ኢየሱስ ግን ሳትፈጠሩ ያውቃቸዋል። አሜን። የእግዚአብሔር ቅባት የእግዚአብሔር መለኮታዊ ኃይል እነርሱ ጋር ስላለ የእነዚህ ልጆች ፍጻሜ በጣም ያማረ ነው የሚሆነው። አሜን። በጣም በጣም መልካም ያማረ ዋው። ምንድን የሚያገናኛችሁ ነገር አለ? የለም የለም። ያንቺ ስምሽ ማን? የኔ አዳነች። በቃ ይሄን ነው ያንቺን ፊት ብቻ ነው ያየሁት። አለቀ። እነዚህ ልጆች በህይወታችሁ ፍጻሜ ላይ ይዘው የሚመጡት በረከት አሜን፣ ካሰባችሁት ውጪ ነው፣ ከገመታችሁት ውጪ። አሜን አሜን። አንድ ሰርፕራይዝ ልንገርህ። እናትም አባትም ሆኖ እነዚህን ልጆች በክብር ራሱ የሚያሳድገው ራሱ እግዚአብሔር ነው። አሜን። እውነት ነው። አሁን በእነዚህ ልጆች ምክንያት ወደ እናንተ ቤት በረከት ሲመጣ ነው የማየው። አሜን። አእምሯቸው በጣም የተባረከ ነው። አሜን። በሁለቱም አእምሮ ላይ የሚገርም ብርሃን ያለው። አሜን። ስፔሻሊ ሕፃኗ ላይ አቢጊያ ነው አይደል ስሟ? የሚገርም የእግዚአብሔር ፕሮግራም አለባት። እቺ ብላቴና በጣም ብዙ ትውልድን የምታደን ትሆናለች። አሜን። የመጨረሻው ዘመን ሪቫይቫልን ከሚያፋጥኑ ሰዎች አንዷ ትሆናለች። አሜን አሜን። ሃሌሉያ። አሜን። ቤታችሁ ላይ አስደናቂ በረከት፣ አስደናቂ የእግዚአብሔር ጉብኝት አንድ አስቲ እንትኑ ነው የታወ ሃሌሉያ። ኔክስት ስድስት ሰዎች ያሉበት ቤት ምንድን ነው ከአንቺ ጋር የሚያገናኝ? ስድስት የጸሎት ህብረት አለን። የጸሎት ህብረት አለን። የጸሎት ህብረት አለ። ስንት ናቸው? 8 ነን አጠቃላይ። በአጠቃላይ ነው እኔ ስድስት ሰዎች ያሉበት ቤት። ስድስት ሰዎች ቤተሰብ ነው። እህት ወንድም ምናምን ከኔ ጋራ 7 አዎ። ካንቺ ጋር እህት ወንድሞችሽ? ስድስት ሰዎች እያየሁ ነው ያለው። እውነት ነው። 7 ነን አጠቃላይ። ካንቺ ጋር ነው ግን ስድስት ሰዎች ነው እያየሁ ያለው። አሉ ቤት ናቸው። የስ እግዚአብሔር ጉብኝት ለነሱም ሲሆን ነው። አሜን። ባይዘው እናንተ በቤተሰብ ውስጥ ወደ ኋላ ሳየው ቀደም እዛ ጋር ቆሜ ከባድ የሆነ ጄኔሬሽናል ከርስ አለ በዛ በፋሚሊ ዙሪያ። እውነት ነው። ሰዎች ሰብረው እንዳይወጡ የሚከለክል የጨለማ አሰራር አለ። ያ የመርገም ኪዳን ዛሬ ፈረሰ። አሜን። እስቲ ሁለት እጆቻችሁን አንሱና ፈረሰ በሉ እስቲ። በኃይል በሉ እስቲ። ፈረሰ። 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 ምን ያለው 21 ሰዎች የተገደበባቸው ገደል ልክ እንደ ኬላ አይነት ነገር ሰብረው ሲወጡ ያለው። አሜን። ሰብረው ሲወጡ ያለው። አሜን። አንድ ሰው ዘሎ ወጣው ይበል። ወጣው። በኃይልና ወጣው ይበል። ወጣው። አመለጥኩ በሉ። አመለጥ። በኢየሱስ ስም ሆነላችሁ። አሜን። በቃ እነዚህ ብላቴኖች በእግዚአብሔር ፕሮግራም ነው የመጡት። ጌታ ኢየሱስ አብዝቶ ይባርካችሁ። በሰላም ሂዱ። ለእግዚአብሔር ክብር አጨብጭቡለት። እግዚአብሔር በክብር ነው የሚያሳድጋቸው።
በሞገስ ነው የሚያሳድጋቸው። የሚያስፈልገውን ሁሉ አቅራቦት የሚያቀርብላቸው የሰራዊት ጌታ እግዚአብሔር። አሜን። የነሱ ነገር ያለው በነገራቸው የእናንተም ነገር ያለው በእግዚአብሔር እጅ ነው። አሜን። ና እስቲ ቆይ፣ የሚገርም ነገር ነው። ምን የእናንተ ነገር አሁን ካወራሁት ሳየው ራሱ ግንኙነታቸው ራሱ ድራማ ነው፣ ድራማ ነው የሚመስለው። በትክክል ለስራ የሆነ ሀገር ላይ ሄጄ እሷ ደግሞ የሆነ ሳይት ነው፣ እዛ ሳይት ላይ እኔ ሀረር ሰው ነኝ፣ እሷ የባሌ ሰው ነኝ። ቤት በጣም ዳርና ዳር አይገናኝም። ድንገት ተገናኘን። ከዛ በኋላ ስልክ ተለዋወጥን። እኔም ወጥቼ አላቅም ነበር ከቤተሰብ እና በቃ የዛን ቀን ነው የወጣሁት። ሩቅም ሀገር የሄድኩት የዛን ቀን ነው። ከዛ ስራውን እየሰራሁኝ ተገናኘን፣ ስልክ ተለዋወጥን። እኔ በምክንያት ወደ ቤት ተመለስኩ። የእናንተ ጉዳይ በእግዚአብሔር እጅ ነው ያልከው ጉዳይ ማለት ነው። ድሮ ግንበኛ ነበርኩ። እሺ አንድ የእግዚአብሔር ሰው መንጃ ፈቃድም አውጥቶ የ500,000 ብር ባጃጅ ገዝቶ ሰጠኝ ማለት ነው። የኔ አንድ ነገር የሌለበት የእግዚአብሔር ክብራቸው ግን ይኸውልህ የበረከት ግን ምክንያት እነዚህ ናቸው። ባይዘው አሜን አሜን። ትክክል እግዚአብሔር ሰው። አንቺ መጀመሪያ እኔ እኮ እያየሁ ነው ያለሁት አሁን ልጨምር። እሺ ማለት እኔ በጌታ አልነበርኩም። እሷን ካገኘው በኋላ ወደ ጌታ መጣ። ወደ ጌታ መጣ። አዎ ዋው። ከዛ በኋላ እነሱ ተወለዱ ማለት ነው። ዋናው ነገር ባይዘው አንቺ እሱን እንዳገኘሽውና እንደተዋወቅሽው ውስጥሽ ላይ ልክ የሆነ ድንግጥ የማለት ነገር ተፈጠረና እርግጠኛ ሆንሽ ባልሽ እንደሚሆን። የሆነ ሰዓት ላይ ደግሞ የሆነ ግራ ግብት ብሎሽ እንትንም ውስጥሽ መናወጥ ጀመረ። ጫት ይቅም ነበር በዛን ሰዓት። እንዴት እሱን እንዴት ላገባው እችላለሁ ግን ብዬ ደግሞ ተመለስኩኝ። ተመልከች የሆነ ሰዓት ላይ እርግጠኛዎች ከእርግጠኛ በኋላ ደግሞ ድንብርብርሽ ወጣ። ሳየው ልክ እንደዚህ ሳየው ስንቀራረብ ጫት ይቀማልና መጠጥም ይጠጣ ነበርና እኔ ደግሞ በቃ ከቤት የሚያደግኩት በጌታ ቤት ነበረ እና በዛ ምክንያት ውስጤ ሁለት እንትን ሆነ ማለት ነው። ያ ድንብር ችግሩ ተፈጠረ ውስጥ ግን መጀመሪያ እርግጠኛ ነበር። እሷ ያንተ በረከትህ ናት። ማይከሳ ባይዘው እሷን ባታገኛት ኖሮ አንተ ሟች ነበርክ። በትክክል እግዚአብሔር ሰው ጌታን ባላገኝ ኖሮ በዛን ሰዓት ብዙ ጓደኞቼ ታንቀው ይሞታሉ፣ እንዲሁ እስር ቤት ገብተው ተስፋ ቆርጠው ይሞታሉ። ባይዘው አንተ ትሞት የነበረው በሰው እጅ ነው። በትክክል ምክንያቱም ምን ያለው በጥል ምክንያት ነበረ ልትሞት የምትችልበት ጉዳይ። አንተ በባህሪ በተፈጥሮ ምን አለ መሰል የሰው እውነት ሲነካ አልፈ መሄድ አትወድም። በትክክል እግዚአብሔር በንግግር ሳይሆን በማድረግ ነው አንተ ራስን የምትገልጠው። አልችልም ንግግር አልችልም። ባይዘው ይኸውልሽ እሱ የልቡን የሚገልጠው በሁለት ነገር ነው። ከተናነቀው ንዴት ወይ ያለቅሳል ወይ የሆነ ሰው እንትን ከማለት የሆነ ግድግዳ በትገጭ ሁሉ ደስ ይላል። በቃ እንደዛ ራሴን አላውቅም። በቃ ያና የሆነ ነገር ተበላሽቶ ካየሁ ሰው ጋር አልደርስም። ባይዘው ይሄ ተመሳሳይ ነገር አባትክ ላይ ነበረ። በትክክል ኃይለኛ ነው አባት። ያ ነው መንፈስ ነው። ግን ይሄ መስመሩን ሁሉ ቆርጬዋለሁ። አሜን። በረከታችሁን ሁሉ አስለቀቀዋለሁ። አሜን። ለእግዚአብሔር ክብራቸው። ሃሌሉያ። እዛ መካነ ኢየሱስ ቤተክርስቲያን ላይ ያለውን ፕሮግራምን ሁሉ ግልጥ አድርገህ ብትነግረኝ እያልክ በውስጥ የምትጮኸው ጩኸት አላንተ ነው በውስጥ። ለኔ ግን ቤቱን እየሞላ ነው ያንተ ጩኸት የምሰማው። ኖ እኔ የጠየቅኩህም ጥያቄ ብቻ መልስ ስጠኝ። የይቅርታ ልብ ያለ ሰው ስለሆንክ እንጂ ከፊቱ ያለውን ዘመን ሳይ በብርሃን ተሞልቶ ያለው መኮንን ነገራ ማለት ኢትዮጵያ ውስጥ በቃ ነብይ ከሚባሉ ቄስ በሌና አሉ። ከዛ መኮንን ነገራ ናቸው። ከዛ በኋላ ዳንኤል መኮንን ናቸው። እግዚአብሔር መሆኑን ለምድር ያስተዋወቁ ሰዎች ናቸው እነዚህ። አሁን ዛሬ እጸልይልሃለሁ። የሚገርም አይነት መለኮታዊ የሆነ ፍጥነት ወደ ህይወት ይመጣል። አሜን። ምን እንደማይታቃለህ የሆነ መዝገብ ካንተ እጅ ወጥቶ ያንን መዝገብ የሚመስል ነገር አጀንዳ የሚመስል ነገር ነው ማየውና የእግዚአብሔር መልአክ ካንተ እጅ ወስዶ ኢየሱስን ሲሰጥ ካየው። አሜን አሜን። በዚህ ሰው ላይ እግዚአብሔር በጣም ትልቅ ነገር ነው በውስጡ ያስቀመጠው። ግን እንደ ውስጥ አቅምና መሻት መጠን እየተዘረጋህ አይደለም አንተ። እውነት ነው። የሰማነው መለው ነገር
ምክንያቱም በጣም ህይወትን ሳየው በጣም ብዙ ረጅም የሆነ ምዕራፍ ነው ማየው። ባይዘው በአገልግሎትህ ላይ አጭር ነገር አይደለም ማየው፣ ረጅም ምዕራፍ ነው ማየው። ግን ብዙ ትግል የበዛበት፣ ስቃይ የበዛበት፣ መገፋት የበዛበት፣ መከዳት የበዛበት፣ ሐዘንና እንባ የበዛበት። አንተ በተፈጥሮ እግዚአብሔር የረዳ መልካም ሰው፣ የይቅርታ ልብ ያለ ሰው ስለሆንክ እንጂ በህይወት ራሱ አትኖርም ነበር። እውነት ነው። ምክንያቱም ሰዎች ያላደረጉክ ነገር የለም። ብዙ ጉዳቶች ተጎድቷል፣ ብዙ ስብራቶች ተሰብሯል። ግን እግዚአብሔር ከእርሱ ጋር ስላለ እግዚአብሔር ስለመረጠውና ስለጠራው እነዛን ሁሉ ወጥመዶች እየተሰበሩ 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 ሲያልፍ ነው ማየው። እውነት ነው። እውነት ነው። እግዚአብሔር አሁን ከዚህ በኋላ አሁን ከዚህ ቤት ከወጣ ጀምሮ የካሳ ዘመን ነው የሚሆንልህ። አሜን አሜን። የካሳ ህይወት፣ አሜን። የካሳ አገልግሎት፣ አሜን። የካሳ ኑሮ፣ አሜን አሜን። የሰማነው ምልን ነገር በደንብ ምክንያቱም እዚህ ጋር ቁጭ ብለህ እግዚአብሔር ሆይ በህይወቴ ላይ ያለውን ፕሮግራምን ሁሉ ግልጥ አድርገህ ብትነግረኝ እያልክ በውስጥ የምትጮኸው ጩኸት አላንተ ነው በውስጥ። ለእኔ ግን ቤቱን እየሞላ ነው ያንተ ጩኸት የምሰማው። ምክንያቱም በኋላ ቢሮ ጸልይለታለሁ ብዬ ነው እኔ ያሰብኩት። ግን ጩኸቱ በጣም እየበዛ 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 ቤቱን እየሞላው መጣ። ባይዘው የእምነት ጸሎት በውስጣችሁ መጸለይ ስትጀምሩ ቤቱ አካባቢ ሁሉ መረበሽ ይጀምራል። የመረጠ እግዚአብሔር ነው። አሜን። የጠራ እግዚአብሔር ነው። አሜን። ምክንያቱም የእግዚአብሔር መንፈስ ምን ይለኛል? በምድረ በዳ ላይ ስለ ስሜ የከፈልከውን ዋጋ እረሳ ዘንድ እኔ አመፀኛ አምላክ አይደለሁም ይለኛል። አሜን አሜን አሜን። ምክንያቱም ከጌታ ጋር ረጅም ጉዞ ነው ስትጓዝ ማየው። በጣም ከ83 ዓመተ ምህረት ጀምሮ እኔ አገልጋይ ነኝ። ረጅም ዓመት ከስንት ጀምሮ? 83 ስንት ዓመት ማለት ነው? 30 ምናምን ዓመት ትልልቅ መከራ ምዕራፎች ውስጥ እያለፍኩ እያገለገልኩ እየመጣሁ ሰው። የመካነ ኢየሱስ ቤተክርስቲያንን ታውቃት ነበር ድሮ? ኖርማሊ ሄደን እንካፈላለን። ግን ያደኩት ተወልጄ ቃልዮት ተወልጄ ያደኩት ቃልዮት ውስጥ ቃልዮት ቤተክርስቲያን። ኖ ኖ ኖ እኔ የጠየቅኩም ጥያቄ ብቻ መልስ ስጠይሽ። መካነ ኢየሱስ ቤተክርስቲያንን ታውቃታለህ? ኦኬ እሺ። መካነ ኢየሱስ ቤተክርስቲያን ውስጥ ሆነ እግዚአብሔር ላንተ የተናገረውን ነገር ታስታውሳለህ? አታስታውስም? የት ነበረ መካነ ኢየሱስ ሄደ የምትካፈለው የነበረው? እኔ ያልሄድኩበት ቦታ የለም። ቄስ መኮንን ነገራ በነበሩበት ዘመን አሁን ይህ ጉባኤ ላያውቀው ይችላል። መከኒሳ መካነ ኢየሱስ ሄጄ እካፈል ነበር። እዛ የሚሰራውን እግዚአብሔርን ጸጋ ኢንካውንተር ለማድረግ እዛ መካነ ኢየሱስ ቤተክርስቲያን ትንቢታዊ መልእክት መጥቶ ነበረ። ባይዘወይ መኮንን ነገራ የቸርች ነበሩ። መካነ ኢየሱስ ያንተ ይኸውልህ መለኮታዊ ፕሮግራም ስታርቲንግ ፖይንቱ እዛ ጋር ነው የጀመረው። መኮንን ነገራ ማለት ኢትዮጵያ ውስጥ በቃ ነብይ ከሚባሉ ቄስ በሊና አሉ። ከዛ መኮንን ነገራ ናቸው። ከዛ በኋላ ዳንኤል መኮንን ናቸው። እግዚአብሔር መሆኑን ለምድር ያስተዋወቁ ሰዎች ናቸው እነዚህ። እውነት ነው። አንተ ይኸውልህ እዛ መካነ ኢየሱስ ቤተክርስቲያን ብርሃን መጥቶ ቅባት ላዩ ላይ እንደዚህ ሲፈስ ነው ማየው። ያንተን ኢንካውንተር እኮ ነው እየነገርኩ ያለው። ምክንያቱም ቃልዮት ላይ አይደለም ያንተ ኢንካውንተር። እኔ አሁን ለምሳሌ ብትጠይቀኝ ቃልዮት ነው ያደግኩት። መነሻዬ ቃልዮት ነው። ትምህርቴ፣ ደህንነት፣ ደቀ መዝሙር ምናምን ቲዮሎጂ ሁሉ ነገሬ እኔ ቃልዮት ነው። ኢንካውንተር ደግሞ የሚባል ነገር አለ። የእግዚአብሔርን ሕያውነት አንተ የተገናኘውም ያየው ይኸው በአፍህ እኮ መሰከርክልን እዛ ጋር መካነ ኢየሱስ የከኒሳ መካነ ኢየሱስ በአገልግሎት ላይ ኢኮኖሚ ላይ የሚያመጣውን ብሬክ ስሩ ታያለህ። አሜን። እና ቆይ ትተዋወቃላችሁ አይደል? በደንብ ነው የምትተዋወቀው። ጠጋ በላ ጠገባ አንተ ምስክር ትሆናለህ። የእግዚአብሔር ሰው የዚህን ሰው እግዚአብሔር ታሪኩን ሲቀይረው አያለሁ። አሜን። ከፊቱ ያለውን ዘመን ሳይ በብርሃን ተሞልቶ አያለሁ። አሜን። የሰማነው ምን ያለውን ወዳጄ
በብርሃን ተሞልቶ አሜን። አገልግሎት ላይ የሚገርም አይነት የፈውስና የዴሊቨራንስ ኃይል ሲገለጥ አሜን አሜን። ጨብጠኝስ አይኔ ነኝ ሳት አንተው እግዚአብሔር እሳት አንተ ውስጥ እግዚአብሔርን እሳት አካፈል ይቀጣጠል። በውስጡ ላይ የተቀመጠ እሳት ያዝንካ። ከዚህ በኋላ እግዚአብሔር አምላክ ብዙ ሕዝብና ትውልድ አሳልፎ ሲሰጠው ያለው አሜን። በሀገር መሪዎች ዘንድ በባለስልጣኖች ዘንድ እግዚአብሔር ሞገስ ሲሰጣ ያለው አሜን። ፖዚሽን እግዚአብሔር ሲሰጣ ያለው አሜን። አሁን ከዚህ በኋላ በሄድክበት ስፍራ ሁሉ ፖዚሽን ላንተ ነው የሚሆነው። አሜን 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 አሜን። ያንተ ቸርች የት ሀገር ነው ያለው? እዛው ቢሾፍቱ። ቢሾፍቱ ብቻ ነው ያለው? ቢሾፍቱ ብቻ። ሌላ ቦታ የት እንዲኖር ትፈልጋለህ? አዲስ አበባ ልገባ አስባለሁ። በናዝሬቱ በኢየሱስም መሬት ርክክብ አድርገን እጅ ላይ ያስገባው። አሜን። አስገባሁኝ። አሜን። በሮች ሁሉ ላንተ ተከፈቱ። አሜን። ባይ ዘ ዌይ ላንተ እየጸለይኩ ያለው ምን አያለው? በመንፈሴ 4 ሰዎች ጋር ኃይለኛ ጉብኝት ሲያልፍ አያለው። አሜን። ካንተ ውጪ ነው ማየው። 4 ሰዎች ጋር ጉብኝት ሲሆን አያለው። ይሄ ብቻ አይደለም፣ ሌላ ደግሞ 8 ሰዎች አያለው። 8 ቤተሰብ ነው። በአጠቃላይ ቤተሰባችሁ ስንት ነው? ማዘር ምናምን እህቶቼ፣ ወንድሞቼ 4ቱ ደግሞ የኔ ቤተሰብ ናቸው። ያንተ ቤተሰብ ለሁሉም ይኸው ጉብኝት ሆነላችሁ። አሜን። ለእግዚአብሔር ክብራቸው ተባረካል። ለእግዚአብሔር ክብር በኃይላቸው ትውለት። ይህንኑ ልካፈል ነው። ልጄን አገልግሎት ሰጠሁትና እኔ ወደዚህ መጣሁ። በቃ እግዚአብሔር ይባርክ። እሱም እንደዛ አንድ ላይ ያው አንተ ላይ ያለው ግሬስ ያው ይታወቃል እና ሁሌ እንድጸልይላቸው ፈልግ ነበርና እኔ የሆነ ሰው እንትን ካሉኝ ወደ አንተ ልምጠቁም እና በቃ አፖስትል ጋር መሄድ አለብኝ ስል እኔም ፕሮግራሜን ለሰው ሰጣለሁኝ፣ ለልጄ ያካፍላል መሄድ አለብኝ ብሎ አለው። ትልቅ ቸርች አለው ያገለግላል። ለዚህ ነው የመጣውና በጣም ደስ ያለኝ። በነገራችን ላይ ደህንነት ትምህርት አስተምሮ ያጠመቀኝ እሱ ነው። አንተን? አዎ። የኔ መንፈሳዊ ልጄ እንደሆነም ታውቃለህ። አዎ አንተ ሰጥቼዋለሁ። ክብር ለእግዚአብሔር ይሁን። አሜን። ደስ አለህ? በጣም ከሚገባው። እግዚአብሔር እዚህ መኖሩን በደንብ አየህ? በደንብ። እኔ ድሮ እመጣለሁ እዛኛው። ናፊያድ? አዎ እዛ እየመጣሁ እየተካፈልኩ ያው ሲመሽ ወርተን እንሄዳለን ወይ ከሱም ጋር ከሌሎችም ሰዎች ጋር እየመጣሁ እካፈላለሁ፣ አከብራለሁ፣ እወዳለሁ። ውስጥ ያለውን እግዚአብሔርን ጸጋ አከብራለሁ። ታንክ ዩ። እግዚአብሔር ይባርክ። በእግዚአብሔር ክብር ውስጥና ኃይል ውስጥ ቅባት ውስጥ ሆናችሁ የምታገለግሉ ከሆነ እየደከማችሁ አይደለም የምትሄዱት፣ እየበረታችሁ ነው የምትሄዱት። ቃሉ የሚናገረው ምንድን ነው? ከክብር ወደ ክብር፣ ከኃይል ወደ ኃይል፣ ከቅባት ከእምነት ከሞገስ ከበረከት ታውቃለህ፣ ፕሮፌት የሚያምር ልብስ የእግዚአብሔር መልአክ ሲያለብሳ ያለው፣ የሚያምር የተዋበ ሲያለብሳ ያለው፣ አሮጌ ሲወልቃ ያለው፣ አዲስ ስትለብሳ ያለው፣ አዲስ ምዕራፍ፣ አዲስ የህይወት ምዕራፍ፣ አዲስ የአገልግሎት ምዕራፍ፣ አዲስ የትዳር ምዕራፍ፣ አዲስ የበረከት ምዕራፍ፣ አዲስ የቅባት ምዕራፍ፣ አዲስ የሱበት ምዕራፍ። አንድ ሰው ጮሆ እሳት ይበልስ፣ እሳት በልስ።